የሰው ልጅ አሁን ላይ እኔ ያለሁበት ባህሪ አሁን ላይ ማሳየው ባህሪ ትላንት በህይወቴ ያሳለፍኩት የዕለት ተዕለት ህይወት ማመጣው ለውጥ ነው። ተናዳጅ የሚያደርገው የሆነ ሰው ትላንት ላይ ባሳለፈው መንገድ ነው ጀስ የሚረዳ ሰው አለማግኘቱ ወይ የሆነ ሰው ማግኘቱ የሚያዳምጥ ሰው አለማግኘቱ የሆነ ሰው ብስጩም ተናዳጅም ሊያደርግ ይችላል። ሰላም 2030 ያለው ሆኔ እንዴና ይሄኛው ቪዲዮ የተቀረጸው 2018 ዓመቱ ማገባደጃ ትምህርት ማገባደጃ ላይ ነው። አይ ኖ ሁሉን ኤቭሪቲንግ እንዳሳካው ያሰብከውን ያለምከውን እንዳሳካህ አውቃለሁ። ቤተሰቦቼንም እንዳኮራህ አውቃለሁ። በሁለተኛ ደረጃ ደግሞ ቤተሰቦቼ ማመስገን እፈልጋለሁ። አባቶቼ አባቶቼ ያለ አይደለም ይትራል አይደለም ቄስ አይደለም። ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁ? ሰላምታችንን በያላችሁበት ድረስ እያልን በድጋሚ በአዲስ ቪዲዮ በአዲስ እንግዳ ተመልሰናል። ሰው የዛሬው እንግዳችን ራሱን ያስተዋውቅልናል። እሱም እንግዲህ ተማሪ ነው። እንደማንኛውም ሰው ራስን በማስተዋወቅ እንጀምር እንግዳችን። በመጀመሪያ ግን እዚህ እኛን አክብረህ ስለመጣ ከልብ እናመሰግናለን። ኦኬ፣ በመጀመሪያ አክብራችሁ ስለተጠራችሁ ሁለታችሁንም በጣም አመሰግናለሁ። ይሄ ትልቅ አይዲያ ነው። ያሰባችሁት ነገር ትልቅ ነው። ወስ ጉድ ኤቭሪባዲ ወገን እባላለሁ። የኢንፎርሜሽን ቴክኖሎጂ የሁለተኛ ዓመት ተማሪ ነኝ። ለአሁኑ ስሜ ይበቃል። ወደፊት ደግሞ በቀሩ ደቂቃዎች ደግሞ የበለጠ ታውኛላችሁ። ቴንክ ዩ አክብራችሁ ስለጠራችሁ በድጋሚ ቴንክ ዩ። ሰው የስፍራ ምናምን ኦኬ እንትን ስፔሲፊክ የሆነ እንትን ይለኝ ይላል። አክቹሊ እስከ 12 የተማርኩት ሐረር ነው። የሐረር ልጅ ነኝ። ከሐረር ነው የመጣሁት። ግን ሐረር 12ኛ ክፍል ፈተና እንደተፈተንኩኝ ወደ አዲስ አበባ ሙቭ ኦን አድርገናልና ራይት ናው አዲስ ነው ያለነው። አዲስ ነው የምኖረው። መካኒ ፋዘር ወደዚህ ስለመደበ ሙሉ ቤተሰባችን ሙቭ ኦን አድርገናል ወደ አዲስና መካኒሳ ሰፈር ነው የምኖረው። ሐረር እንዴት ነች? ሐረር የስድብ ሀገር የስድብ የሆነበት ሀገር። ኦኬ አዎ፣ ስድብ ኖርማል ሆኖ ሳይሆን ነገሮችን ቀለል አድርጎ ነው የሚያዩት ነው። አሁን አብዛኞቹ ምናምን ነገር ስድብ ቀላል አይደለም፣ ኖርማልም አይደለም። አክቹሊ ግን ጀስት ነገሮችን አከብዱም ነው፣ ውስብስብ አያደርጉም ነው። ቀለል ያለ ነገር ያን ያህል ምን ይቻላል። የሆነ ሰፈራችሁ ምናምን የእናንተ ሰፈር ሐረር ያለው ከሌላው በምን ይለያል? የሆነ ዩኒክ ነገር። ኦኬ ያው አሁን እሱ ካለው ኦኬ በነገራችን ላይ የወታደር ልጅ ነኝና አባቴ ወታደር ነውና እሺ በውትድርና ውስጥ ነው የሚያገለግለው። የኖርኩት ደግሞ ያደግኩት ደግሞ ካምፕ ውስጥ ነው። ማለት የወታደር ቤተሰቦች ካምፕ ሳይሆን የወታደር ቤተሰቦች የሚኖሩበት ኮንዶሚኒየም ነገር ማለት ነው። እዛ ውስጥ ነው ያደግኩት። ሐረር የምትናፈቅ ሀገር ነች። በጣም የምትናፈቅ ሙሉ ጊዜ እዛን ግማሹን እድሜ እዛው ነው ያሳለፉት። በጣም የምትናፈቅ ሀገር ነች። ብዙ ሚሞሪዎች አሉኝ። እዛ ያደግኩበት አካባቢ ላይ ደግሞ በጣም ብዙ አይነት ሰው ነው ያለው። በጣም ጓደኞቼ፣ ሰርክሎቼ ምናምን ነገር አብረን አድርገን ልክ እንደኔ ከሐረር ወጥቼ ወደ አዲስ አበባ ሙቭ እናደርኩት። አብዛኞቹ ጓደኞቼ ወደ ደቡብ ሄደዋል፣ ወደ አማራ ክልል፣ ወደ ትግራይ ክልል የተበተኑ አሉና ግቢ ውስጥ ስትኖሩ በጣም ብዙ አይነት ኤትኒሲቲ ነው ያለው። ኮንዶሚኒየም ውስጥ ስንኖር በጣም ብዙ አይነት ኤትኒሲቲ ብዙ አይነት ብሔረሰቦች ነው ያሉትና ጀስት ብዙ አይነት ቋንቋ ነው ብዙ አይነት ማንነት ነው ያለውና ያ ሁሉ ማንነት ግን ጀስት ብዙ አንድ የሚያደርጉ ነገሮች አሉና በፍቅር ነው የምንኖረው። ስቲል እንፈላልጋለን። ያገሪቱ ነው ወሰረኛ እንደሚያደርግ አንተ አዲስ አልሆነብህም? ግቢን ስመጣ ኤትኒሲቲ የሚባሉት ነገሮች ጭራሽ አዲስ አልሆነብኝም። ምናልባት የማላውቃቸው ቋንቋዎች ምናምን ሰምቻለሁ እንጂ ለዳይቨርሲቲው ለህብረ ብሔር ነው የሚባለው በአማርኛ ለዳይቨርሲቲው ምናምን አዲስ አይደለም። ካምፕ ውስጥ ነው ያደግኩት ምናምን። በጣም ጥሩ። አሁን ደግሞ ወደ ጥያቄዎቻችን እንገባለን ማለት ነው። እስካሁኑ ስታርተሮች ናቸው። እስካሁኑ ያንተን የምንጠይቃቸው አሁን ወደ ሪሉ ጥያቄዎች እንገባለን። ወደ ፖድካስታችን የሚያጠነጥንበት ጥያቄ ማለት ነው። የመጀመሪያው ጥያቄ የሚሆነው የኮቪድ ጊዜ ከዛሬ 5-6 ዓመት በፊት ላይ ምን አይነት ሁኔታና የት ነበርክ? የነበርኩት ኳራንታይን ነው፣ ቤት ውስጥ ነው የነበርኩት። ሃይስኩል ማለት ነው አይደል? 9ኛ ብዙም ትምህርትም አልነበረም። ግቢ ውስጥ ነው የነበርነው። ከግቢ መውጣት አንችልም። ሰምታይምስ ደግሞ ከቤትም መውጣት አንችልበት ጊዜም ነበረ እና የሆነ ሰዓት ላይ ምናምን በጣም የሆነ እንትን ሳይሆን የሆነ ፈን ለማድረግ እንሞክራለን ከጓደኞቻችን ጋር ከግቢ መውጣት የማንችልበት ሁኔታዎች ስለነበሩ
ተሰብስበን ምናምን እንጫወታለን፣ እናወራለን፣ መጽሐፎችን እናነባለን። አክቹዋል መጽሐፎች ሳይሆን ቴሌግራም ቻናል ላይ ምናምን ነገር እናነባለን። የዛን ጊዜ ደግሞ በጣም አክቲቭ ነበር። ቴሌግራም ቻናሎችን እንከፍታለን። ቪዲዮዎቹን ላይ አሁን ላይ ማግኘት አልቻልኩም እንጂ ቲክቶክ ቪዲዮዎችንም እንሰራ ነበር ምናምን። የዛኔ በጣም ቫይራል አልሆንም። የሆነ ሶሻል ሚዲያ ኮንሲስተንሲ ይጠይቃልና የሆነ ሞካክር ነበር። ጀስት የሆነ ነገሮችን በቃ ኳስም እንጫወት ነበር። በጣም ረጅም ጊዜ ነበርና ብዙ ነገሮችን አሳልፈናል። ያው ግን ቤት ውስጥ ነበርኩኝ። ትምህርት ቤታችሁ ማለት ነው እዛ ካምፕ ውስጥ ነው ወይስ ወጣ ብላችሁ ሌላው ሰው ህዝብ ኖርማሊ ከህብረተሰቡ ጋር ነው? ከህብረተሰቡ በቃ መኖሪያ ነው ያኛው። ሌላው በቃ ሶሻል ላይፍን ነው። ከግቢ ውጭ ራሱ ብዙ ጓደኞች አሉኝ ምናምን ነገር በጣም እዛው በትምህርት ቤት ኤሌመንተሪ ስማር፣ ሃይስኩል ስማር፣ ፕሪፕ ስማር ምናምን ማቃቸው ጓደኞች ነበር። ያ ከ5 ዓመት እስከ 6 ዓመት ነው ኮቪድ ታይም እና ካሁኑ የሆነ ለውጥ አለ። ያ ለውጥ ሰርተህበት ነው የመጣው ወይስ ግራጁዋሊዝም ብሎ ራሱ ቀስ በቀስ በቃ እንደ እግረ መንገድ ነው? ኦኬ ለውጡ አሁን አብዛኛው ሰው ለውጥ ስንል በብዙ አይነት መንገድ ይከፈላል። ፊዚካሊ፣ ሜንታሊ፣ ጀስት ላይ ፋይናንሻሊ ምናምን እያለን መደባል። አሁን ላይ ኮቪድ ላይ ከነበረው ያን ያህል እዚህ መድረሴ ነው አክቹሊ ትልቁ ለውጥ ማለት ግቢ መግባቴ። ያን ሃይስኩል ነበርኩኝ እና ዘዊው የማስብባቸው መንገዶች ሃይስኩል ላይ የነበረው የማስብበት መንገድ እና አሁን ላይ የማስብበት መንገድ አንድ አይደለም። ያ ነው ለውጡ ደግሞ የመጣው እለት በእለት ነው የሚመጣው። ጀስ ላይ በትምህርትም ሊሆን ይችላል፣ ህይወትም ሊሆን ይችላል። ላይ በህይወት አጋጣሚ ከነገሮች ምናምን ተመረን ሊሆን ይችላል። ለውጦቹ የመጡት ያው እነዚህ በተፈጥሮ ግራጁዋሊ አቅደህበት ምናምን ፕላን አድርገህበት አይደለም። ፕላን በተፈጥሮ ነው። ይሄን ለበቃ እቅድ እንደዚህ ምናምን ነገር ያልኩት ነገር አለ። ግን ጀስ ኔቸሯ ነች ምናምን ነገር። ፊዚካሊ ብትለወጥም ኔቸር ነው። ላይ ሜንታሊ ብትለወጥ ደግሞ ስሩ ኤዱኬትድ ነው፣ በተመረ ነው። ካልሆነም ደግሞ ያው ከሰዎችም ተመረ ነው እና ከጊዜ ሂደት ነው። ጀስ የጊዜ ሂደት ይለወጣል። እስካሁን ባለፉት እስካሁን አቺቭ ያደረካቸው ወይንም ደግሞ በቅርቡ አቺቭ ልታደርግ የደረስክ ነገር አለ? ኦኬ እስካሁን ካደረኳቸው በጆርኒዎች ውስጥ አቺቭ ያደረኳቸው ነገር በቅርቡ ወይንም ደግሞ ላይክ አሁን ላይ በቃ አቺቭ ልታደርግ ትንሽ ነገሮች ምናቸው የሚቀሩት ብለህ የምታስበው አይነት ነገር አለ? ኦኬ እንደ አቺቭመንት ከተቆጠረ ትምህርት ልጨርስ ትንሽ ጊዜ ነው የቀረው። ከሆነም ደግሞ መግባቴም ደግሞ እንደ አቺቭመንት ከሆነ ያ አቺቭመንት እና አርሰናል ዋንጫ በልቷል። ከማዩ ጋር ያ ትልቅ አቺቭመንት ጊዜ እንደምታስታውሰው ቪዲዮ አንተስ ቻሌንጆች ምናምን ነገር አሉ? በጣም ቻሌንጆች በጣም አሉ። ቻሌንጁ ላይ እንዴት መሰለ አክቹሊ ወደዚህ ስመጣ የነበረው ብዙ አለ። አብዛኛው ሰው እንትን የማያስተውለው ነገር ከሐረር ወደ አዲስ ሙቭን ካደረኩ በኋላ ወደ አዲስ አበባ ከገባው በኋላ ብዙ ቻሌንጅ ምናምን የነበረው ዲፕሬሽን እና ስትሬስ የሚባሉት ነገሮች በብዙ ነገር ፍሬሽም ስትሆን እኮ ሰው የምታውቁ ጓደኛም የለም ምናምን። ልክ አዲስ አበባ ስመጣ በቃ በጣም ዲፕሬሽን ውስጥ ገባሁ፣ ስትሬስ ውስጥ ገባሁ። ማለት ሌላ ማህበረሰብ አዲስ ሐረር ማቆ ማህበረሰብ አለ፣ አብሬ ያደኩት ማህበረሰብ አለ። ከዛ እዚህ ከዜሮ ነው ስክራች አድርገህ የምትጀምረው ከዜሮ ነው። የሆነ መላም ጊዜ ይፈጃል የሆነ ሰው አክቹሊ ምናምን ነገር ለማወቅና በጣም አስቸግሮኝ ነበር። በጣም የሆነ ወደዚህም እንድመጣ የተፈለገው ለዛው ነው። በቃ አዲስ አበባ ማህበረሰቡ ላይፍ ስታይላቸውና ሐረር ላይ የተለመደው ላይፍ ስታይል አንድ አይደለም። ሐረር ላይ ጠባብ ከተማ ነች ሐረር። እርስ በርስ አብዛኛው ሰው ምናምን ሊታወቅ ይችላል። አዲስ አበባ በጣም ሰፊ ነች። ኤቭሪቲንግ ሁሉም ሰው የራሱ ጉዳይ ላይ ነው የሚያተኩረው። ጅስ ገብቷል አይደለም ምናምን። አሁን መንገድ ላይ ብትሄድ አብዛኛው ሰው በቃ የራሱ ጉዳይ ላይ ነው ምናምን ገብቷል አይደል? የራሱ ላይፍ ላይ ነው ምናምን። ማንም ሰው ማንንም ቼክ አያደርግም። መሀል መንገድ ላይ ቆመ ምናምን ነገር እኔ ብቻ ነኝ ሁሉንም ቼክ እያደረኩኝ ነበር። ገብቷል? እኔ ብቻ ነኝ አብዛኛውን ሰው ቼክ እያደረኩኝ ነበር። ሁሉም ሰው የራሱ ስራ ረፍዶበት የሚሯሯጣል፣ ሰልፍ አለ፣ ብዙ ነገሮች አሉ ምናምን ነገር እና ወደ አዲስ አበባ ሙቭን ማረጊ ምናምን ነገር ላይፍ ስታይሉን አላወኩበትም። ከዛ ስትረስ ሆንኩኝ፣ ዲፕረስ ገባሁኝ ምናምን በጣም እና ፋዘርም በቃ ወደዚህ እንድመጣ ፈለገ። ያው ሩቅ ነው የመጣነው አካባቢ ምናምን። ያው እዚህ መምጣቴ ደግሞ ከነገሮች ምናምን ነገር አሪፍ
ያው ስለበት ረጋ እንድትል አመለካከት ብዙም እዚህ መምጣቴን ብዙም አልወደድኩትም ማለት እዚህ ምናምን መሆኔ ግን ከጊዜ ወደ ምናምን ነገሮችን እያስተዋልኩ እየበሰልኩ ማቹር እየሆንኩ ስመጣ ምናምን ላይ ትምህርት ያን ያህል እዚህ ተምሬ ምንም የሆነ ትምህርት አስፈላጊነቱ አይታየኝም ነበር። ላይ ሚዲያዎች ላይ ምናምን ከምንሰማው አንፃር አብዛኛው ሰው ሰክሰስፉል የሆኑ ምናምን ነገር ያልተማሩ ሰዎች ናቸው ምናምን እና ትምህርት ያን ያህል ምናምን እንላለን አብዛኞቻችን ምናምንና ከዛ እዚህ ከመጣሁኝ በኋላ እል ነበር የሆነ ሰዓት ላይ ምናምን ግን ሳስበው አለመማሪ ከጠቀመኝ መማሪያ ጎዳኝ ገብቷል አይደለ? እንደውም አሁን ላይ ምናምን ሳስበው በቃ ወደፊት ራሱ መማር ይመስለኛል። ሁለተኛም ዲግሪ ማስተሬት ምናምን ነገር መማር ይመስለኛል። ለትምህርት ያለኝ አመለካከት ራሱ አሁን ላይ ተቀይሯል። አሪፍ ነው። ናዚ መምጣቴ ራሱ አንተ ተቀጣለሽ ማለት ነው። ሁለተኛ ምናምን ማስተርስ ምናምን አሪፍ እንትን ከሆነ የምር እያሰብኩኝ በስትክክል እንትን የምልበት ማለት ነው። መማር አሪፍ ነገር ነው። አሁን ላይ የተረዳሁት ነገር መማር በጣም አሪፍ ነገር ነው እና ሳስበው ምክራቸውን ስናዳምጥ የነበረው ካልተማረ ሰው ነው። ገብቷል አይደለ? ወኔ እሱስ እንዴት ነው እንትን የሚል ስለመማር ጥቅም ሊነግረኝ የሚችለው አሁን ላይ ስለ ትምህርት አሪፍ የሆነ አመለካከት አለኝ ብዬ አስባለሁ። ከዚህ በፊት የሆነ አድርገው አሪፍ ያልሆነ ወይ ደግሞ ባላረገው ኖሮ የምትለው ነገር አለ? ወይ ባረገው ኖሮ ወይ ባላረገው ኖሮ የሆነ የሚቆጨህ ምናምን? ኦኬ ላይፍ ላይ ባሳለፉት ህይወት ምናምን ባደረግከው የሆነ ነገር ዲሳይድ አድርገህ የሆነ ነገር አደረግክም በል ከዛ ያደረግከው ነገር የሚቆጨህ በፖዚቲቭ ወይ ባላደረግኩት ብለህ የሚቆጨህ በኔጌቲቭም ባደረግኩት ብለህ የሚቆጨህ የሆነ ቦታ የሆነ ሰዓት ላይ እንዳልኳቸው ነው። እዚህ መምጣቴ ይቆጨኝ ነበር ግን አሁን ላይ ሳስበው ጥሩ ውሳኔ ብዬ አስባለሁ። ቢቆጨኝም 3 ሰዓት 2 ሰዓት በጣም ቢቆጨኝም ወደኋላ ነው እባክሽ ላይ ብዙ ሩቅ ነው ታውቃለህ። መመለስ ራሱ ፊት ለፊት ነው ቅርብ። የግቢ ውጤት ሲመጣ ምን ተሰማሽ? ደብሮኛል። መድረሱ ሳይሆን ውጤቱ ነው የደበረኝ። እንዴት ማነሱ ምናምን ነገር ከ50 ከ20 አንቺ የሚመችሽ ከ50% በላይ ቢሆን ነበር። አብዛኞቻችሁ ማታውቁት ነገር ምናልባት እንትን ምናምን ነገር ቶፕ 3 ተማሪ ቶፕ 3 ቶፕ 5 ተማሪ የምርህን በእውነት ኧረ እባክሽ ቶፕ 5 ተማሪ ነኝና ምን ደርሶበት ከዛ ያው እስከ 10ኛ ክፍል ድረስ ስትሪክት የሆነ ትምህርት ቤት ነው የተማርኩት። ጠባብ ትምህርት ቤት ነው። ከዛ ለመቆጣጠር ትንሽ ነው ምናምን ነገር እስከ 10 ምናምን ሰማር እና በቃ ቶፕ 5 ምናምን ነገር ተማሪ ምናምን ጥናት ያን ያህል ማጠናው ልጅ አይደሉም። ጥናት ምናምን ያን ያህል እንዴት እንደሚጠና ማላቅም እና ያ አይ ቲንክ ጎርቶኛል ምናምን ልጅ እያለሁ ምናምን ነገር ጥናት በደንብ ማጥናት አለመቻሌ ምናምን ጎርቶኛል። ከዛ 11 ከገባሁኝ በኋላ ሰፋ የተማርኩበት ትምህርት ቤት በቃ ይሄን ግቢ ያክላል በጣም ሰፊ ትምህርት ቤት እዛ አዲስ በቃ ብርቅ ሆነብኝ ነገር ፋይሬጅ መጣ ምናምን ነገር ትምህርቴን በስትክክል አቴንድ ማድረግ አቃተኝ። ውጤቱን ካየሁ በኋላ ያው ማየት የከበደኝ የቤተሰቦቼን አይን ነው የእናትና አባቴን አይን ነው ማየት የከበደኝ። ነው ኤክስፔክት አድርጎ ነበር በጣም ኤክስፔክት አድርጎ በተለይ ማዘር ምናምን ነው ፋዘር ነው ይረዳኛል ላይ ግቢ የነበረበት ሁኔታ ምናምን ነገር ስለሚያውቁና ቤተሰቦቼን በቃ ኢቭን አጎቴ ማክሶቼ ምናምን በቃ ይጠብቋል ታውቃለህ። እኔ በልጅነት እያሳየሁ እንትን ስል ነበረ በጣም እንትን ብያለሁ እና 12ኛ ክፍል ከገባሁ በኋላ ለማጥናት ሞከርኩኝ አልቻልኩም። ለማጥናት ግን ሞክሬያለሁ ከጓደኞቼ ጋር ምናምን። ከዛ ግቢ ከገባሁ በኋላ ለመፈተና ሰዓት ላይ ትንሽ ነገሮች አሪፍ አልነበሩም። በስትክክል እንትን አላልኩም። ብቻ ውጤቱ ሲመጣ በጣም አዘኛለሁ። ቤተክርስቲያን ነበርኩኝ ውጤቱን ሰው አላየልኝ ሳየው ምናምን ነገር አብዛኛው መግለጫውን አዳመጥኩት ምናምን። የዛኔ አርሴማ ነበር የዓመቱ ነገር ነበርና አላቅም ቤተክርስቲያኑ ምናምን። እንደውም ማዘር ራሱ በጣም ተጨንቃ ነበር፣ ቤተሰቦቼ ተጨንቀው ነበር ምናምን። ቤተክርስቲያኑ ራሴን ያገኘሁት ግን ቤተክርስቲያን መሄዴ ጥቅም የለውም ማለት ነው። ኦልሬዲ ወድቄያለሁ። ኦልሬዲ ውጤት አልመጣም እንትን ብሏል። መጸለዩም የነበረበት ከዛ በፊት ነው አክቹሊ ታውቃለህ። በጊዜው ነው ከሆነ በኋላ ምናምን ዜሮ ራሱ ኦልሬዲ ተወስኗል። እናት ቻና እንዳጠና ሆኖ ውጤቱ ማለት ይገባኛል ብለህ ታስባለህ? ማለት ከዛ በላይ ቢሆን ደስ ይለኛል አክቹሊ ምናምን
ደስታ ፍቅር እኔን አይገልጽም ያ ባክግራውንዴን አይገልጽም። ዋው ናግሚ ሞክሬ ነበር ጀስ በተለይ 12 ክፍል 11 ክፍል ነው ተውና አብዛኞቹ ጓደኞቼ 11 ክፍል ነው እንትን ያሉትና በቃ በስትክክል ምናምን 11 ክፍል ማጥናት ጀመሩ። እኔ ኳስም ምናምን ነገር ጨዋታ ስለነበረ 12 ክፍል ትንሽ ጊዜ ሲቀሩ ሞከርኩኝ በጣም ስትረስ ሆኜ በጣም ሎክዶውን ሆኜ ለማጥናት ሞከርኩኝ። እንዳሰብኩት አልመጣም። እኔ ግን ውጤቱ ግን እኔ ለማለት ፈልግ ውጤቱ ያ ውጤት የኔን የትምህርት ባክግራውንድ አይገልጽም። እሺ ገብቷል። ያደኩበትን ባክግራውንድ ነው አይገልጽም። እዚህ ጋር ግልጽ ያለውን ነገር ምን መሰለሽ ቲጂ ቶፕ 3 ምናምን ነበርኩኝ ብለናል፣ ግን አታጠናም ነበር። እንዴት ነው የተቻለው? ያ ክላሱ በደንብ ነው አቴንድ ማድረገው። ኦኬ ይሄ በክላሱ በምናምኑ አቴንድ አክቲቭ ነበር። በክላስ አቴንድ አደርጋለሁ ጀስት ላይ እዛውን ኤቭሪቲንግ እንትን የምለው ምናምን። አሁን ሲስተርም እንደዛ ነች። ሲስተር ራሱ ጎበዝ ነችና አጥኝ ብትላት አታጠናም እና በቃ በእኔ ነው የወጣችው ነው ብዬ እንደውም አላስጨንቃት ሆናና አጥኝና ጥናቱንም አታውቅም፣ ግን ውጤቷ ሲመጣ ግን አሪፍ ማለት እና ክላስ ውስጥ ነው አቴንድ ማድረገው ምናምን የምሞክረው። በቃ ከመምህሮች ጋርም ጥሩ ኮኔክሽን አለኝ። የሆነ ነገሮች እንትን ይላል በቃ አሳይመንት የቤት ስራዎችን በጊዜ ይሰራ ነበር እና ጀስ በዛው መንገድ ነው እንትን ያልኩት እና ጓደኞቼም ጎበዝ ተማሪ ናቸው። አሁን ዩኒቨርሲቲ መግባት ይቆጫል አይቆጭም? መጀመሪያ ዓመት ላይ ስመጣ ኤክሳይትመንት ነበር። ኤክሳይትድ ሆኜ ነው የመጣሁት። አክቹአሊ ጀስ በቃ እማራለሁ በስትክክል ምናምን ያው ያለውን ነገሮች ምናምን በዚህ ያስቀጥላል። ፋዘር ምናምን ደግሞ ያው ነገሮች እንዳይፈልጋል በቃ ገብቷል። የሆነ በቃ እንደ ወንድ ልጅ ውጣ ውረዶችን ጀስ ቤተሰቦቼ ምናምን እንዳይፈልጋሉና አንዱ የህይወት አካል ነው ገብቷል አይደል? እዚህ መምጣት ነገሮች ላይ ኮምፎርት ዞን ላይ እስከ ብዙ ጊዜ ቆይታ አትቆይምና መተህ ምናምን ነገሮችን ማየት አለ። በዚህ መምጣቴ የሆነ ሰዓት ላይ አለ እንደ ቅድም እንዳልኳችሁ እንጂ በጣም አይቆጭኝ። አሁን እዚህ በመምጣቴ አሁን ለብዙ ነገር ያለኝ ከቤተሰብ ርቄ ምናምን ከኮምፎርት ዞን ወጥቼ ስለራሴ እንዳስብ ስለወደፊት እንዳስብ አድርጎኛል። እዚህ ባትመጣ ኖሮ ምን አይነት ላይፍ ላይ ነበር የምትሆነው? እሱን ነው የማላውቀው ገብቷል። አሁን ወደ አዲስ አበባ ቆይቼ ምን አይነት ሁኔታ ውስጥ እንደሚገጥመኝ አላውቅም። የሆነ የጀመርከው ምንም መንገድ አልነበረም ማለት ነው? 12 እንደተፈተንኩ ነው ወደዚህ የመጣሁትና ውጤቱን ነው የምጠብቀው። አክቹሊ በቃ ውጤቱ መጥቶ ወቃ ወይ እዛው ቅርብ ዩኒቨርሲቲዎች ማለት እንደምማር ነው የማውቀው። ኢቨን ውጤቱ ላይ ወደ አደኩበት አካባቢ ራሱ ወደ ተመልሼ ሳይሆን አዲስ ሰው በቃ አዲስ ላይ በቃ ወደ አዲስ ማንነት ኢቨን ወደ አርባ ምንጭም ሊሆን ይችላል ወደዛ ሄጄ ምናምን ወደ ደቡብ ክልል ሄጄ በቃ አዲስ የሆነ ማይንድ ሴት ገነባለሁ ብዬ ነበር ያሰብኩት። ያው ያሰብኩት ሁሉ አይሳካም ውጤቱ ሳይመጣ ጋር ነው። ስለዚህ ይሄ ውጤቱ መምጣቱ ያን ያህል ማተር አያደርግም ማለት ነው ያንተ ላይፍ ላይ። ምክንያቱም ከዛ በፊት ኖርማል ነበረ የምትኖረው፣ ይሄ ሲመጣ ማስቀጠልከው እንጂ የሆነ ነገር ጀምረህ ይሄ አላስታጠፈም ማለት ነው። ኦኬ ትምህርት ነበር ዋናው፣ ትምህርት ነበር። እኔ ዋናው የነበረኝ ጀስት ላይ ጎን ላይ አስል ማድረገው ነገር እንደውም ክረምት ላይ ከመምጣት ቤት ስኪሎችን ለመማር ሞክሬ ነበር፣ ግን አይሆንም። ከኔ እንትኖች ጋር አይሆንም፣ አፎርደብል አይደሉም። ስራ ምናምንም ክረምት ላይ ሰርተህ አታውቅም? ነው እሰራለሁ ማለት ሊያስቀር የሚችል እኮ። ኦኬ የቋሚ ስራ አይደለም ማለት ላይ ከትምህርት የሚበልጡ ስራዎች አይደሉም። እና ቤተሰቦቼ ደግሞ እንደማር ይፈልጋሉ። አጎቴም አክስቶቼም ፋዘርም ቤተሰብና ለእነሱ ብዙ ነገር ላደረገ ለቤተሰብ ይሄንን ነገር ማድረግ የሆነ እስከሆነ ሰዓት በቃ እንደዛ ነው ማስበው። ጀስ መማር ነው ጀስ እነሱ ለማስደሰት ምናምን። እንዲህ ብላ አታስብም? አሁን አባት ወታደር ናቸው አይደለ? ሰው አሁን ይሄ ውጤት ባይመጣ የእሱ ነገር ፈለግ የምትከተል አይመስልም? አባት ራሱ የሚፈልገው አይመስልም ያንተን ውትድርና? ሰው በፍጹም ጭንቅላ እንድናስበው አይፈልግም። እኔም አይሞሬ ላይ መጥቶ ያቅም ውትድርና ነው ከአንዱ አንድ ሰው ይበቃል። አይሞሬ ላይ መጥቶ ያቅም ውትድርና የነጋዴ ልጅ ነጋዴ፣ የዶክተር ልጅ ዶክተር። እሱ ራሱ ሀሳቡ ላይ ነው ጭራሽ አይሞራችሁ ላይ እንዳይለው የሆነ ጊዜ ለታናሽ ወንድሜ ሲሉ ሰምቻለሁ። እና ጭራሽ አይሞራ እንዳታስቡ። መምህር እኮ መምህር እንድትሆን አይፈልግም። የፈለገ ነገር ቢሆን መምህር የሆነ ሰው ምናምን መምህርና ውትድርና ያን ያለው ጀስ
መንገዱ በጣም እንትን አለውና የሆነ በጣም አዛ ስለሆነ ያን ያህል ኑ ወደዚህ ፊልም የሚባል አይነት አይደለም። ምናልባት ሌላ ሀገር ላይ ይባል ይችላል፣ ግን እዚህ በጣም የተደሰትክበትና በጣም ያዘንክበት አጋጣሚ ከምን ወይ በቃ ኦቨሩ ላይፍ ላይ እንዳለ በቃ የሆነ ያስደሰተ ቀንና ያዘንክበት ቀን? ኦኬ በቅርቡ ደስ ሙሉ ህይወትን በቅር እኔ አላውቀውም ያን ያህል በጣም ደስተኛ ምናምን ነገር እንትን በጣም ያዘንኩበትን አጋጣሚ አላውቀውም። ምናልባት በጣም ያዘንኩበት አጋጣሚ ልጅ ነኝ ያን ያህል፣ ግን አያቴ ስታርፍ አዝኛለሁ በጣም። ብዙ ሰዎች አንተ 3 ሰው ምናምን እዚህ ከጋበዝናቸው እንግዶች 3 ሰው አያታቸው ሲሞትባቸው ምናምን አዝነዋል በጣም። አያቴ በጣም አዝናለች። አያቴ ሰው እኔ ጃኒ አያቴ ሲያርፉ ምናምን ምንም ማውቀው ነገር የለም። ኦኬ በጣም ጩጬ ነበር። በጣም ጩጬ ነበር። ኦኬ ኮኔክሽንም ይጠይቃል just like now ኮኔክሽን ይጠይቃል። we didn't have a connection ከሷ ጋር እና እሷ ስታርፍ አዝኛለሁ። ሁለተኛው ደስታ በብዙ አጋጣሚ እኔ ትንሽ ነገሮች ያስደስቱኝ ይመስለኛል፣ አላውቅም ትናንሽ ቪኖች ምናምን የሚያስደስቱኝ ነገሮች ናቸው እና ብዙ ማዘን ሰው አይ ሚን እኔ አንተ ደስታ በህዛብህና ረስቻቸው ምናምን ብዙ ደስታ በስቶ መምረጥ አቃተ። በህይወትሽ በመጀመሪያ ጊዜ ያስኩ ስልክ እና መቼ ነበረ? እንዴት ነው የተገዛልህ? ነው ምናምን ስንተኛ ክፍል? ኦኬ ኤቱ ኮር የሚባል ስልክ ታውቃላችሁ? ኤቱ ኮር ጀስት ኤቱ ነች፣ ኤ02 ማለት ነው። በጣም ቅርብ ነው ስልክ። በጣም 9ኛ ክፍል አካባቢ ነው እንትን ያለው ስልክ። እናቴ ነች የኮቪዱ ጊዜ ማለት እናቴ ነች የገዛችልኝና በዱቤ ነው የገዛችልኝ። የሆነ እኔ አላየሁም ይወጣል። እኔ ቁጭ ብያለሁ ምናምን ስቶሪውን ስታወራ ምናምን ጓደኞቼ ናቸው በደንብ ያስተዋሉት መሰለኝ። አላውቅም ቁጭ ብዬ ሁሉም ስልክ አላቸው ምናምን እንደዚህ ቁጭ ብዬ እያዩዋቸው ነው ምናምን ነገር መሰለኝ፣ አላውቅም። እናቴ ከሩቅ አየች ምናምን ነገር መሰለኝ። ከዛ አቢና ምናምን ብላ እዛችን በጣም ቅርብ ጊዜ ማዘሮች ይታያቸዋል። ታዲያ እንትን እሷ ከዛ ደግሞ እንዴት መሰለ ሁኔታው፣ እሷ ገፍታ የመጣችው ስልክ ቴክኖ ነው ምናምን። ከዛ ቴክኖ ነው ምናምን ከዛ ብዙም እንትን አላለም አየሁትና ምናምን። ከዛ ጓደኛዬ ያለ ተርኪ ይባላል ነው በጣም አብሮ አደግ ጓደኛዬ ነውና እቤት ይመጣልና እቤት ልከፍቶ እንደገባ ምናምን ከእናቴ ጋር ጥሩ ኮኔክሽን አሉ ተርኪ የሚባሉና አየውና ቴክኖ አረ ይሄ ስልክ አይሆንም ምን ሆነሽ ነው ቀይሪ ምናምን ነገር ብሎ ስልኩን አስቀየራት ምናምን ነገር። ወደ ተሻለው ነው ግን ወደ ተሻለው ሳምሰንግ ነው ያኛው የቴክኖ ስክሪን ትልቅ ምናምን አይቷት ነው የገዛችው። አረ ይሄ እኮ አይሆንም በቃ ይበላሻል በቅርቡ ምናምን ብሎ ተከታት ምናምን። ከዛ ሳምሰንግ ኤቱ ኮር ሰው የዛ ስልክ መጨረሻው ምን ነበር? የት ነበር ያለ መጨረሻ? እኔ እንትን ተበላሽቶ የሁለተኛው መጀመሪያ ማለት ነው። ተበላሽቶ ነው። 9ኛ ክላስ ነው ያልከኝ? 9ኛ ክፍል። ስልኩ መምጣቱ ዌይ ኦፍ ላይፍን ቀይሮታል? አሚን ድሮ የምትኖረውን አይነት በምንም የቀይሮም ማለት ዘ ዌይ ኦፍ ላይፍ ሳይሆን ያው አብዛኞቹ በዛ ነው ስልክ ላይ ነው። ቀለል አድርጎልኛል የሆነ ሰዓት ምናምን ነገሮች ህይወትን ቀለል አድርጎታል። ያን ያለ ያከበደው ነገር የለም ስልክ መያዝ። በህይወት የማትረሳው ገጠመኝ? ብዙ ገጠመኞች አሉኝና ግን ከአንድ የሆነ በኳስ ነው ኳስ ገጠመኝ አለና በቃ ይሄን አልረሳውም። ኢቭን እንትና ኳስ በቃ ራሴን ለማሻሻል ምናምን በኳስ ሁሌ ትሬኒንግ አደርጋለሁና በቃ በንጋታው ትሬኒንግ ለመውጣት እጓጓለሁ በጣም እጓጓለሁና የዛሬው አልቆብህ በቃ ነገ አድርገህ በቃ ቀጣዩን ትሬኒንግ ምናምን ለመስራት እጓጓለሁ። ዩቲዩብ ቪዲዮዎችን አውርጄ ስልክ ምናምን ከገዛው በኋላ ደግሞ ቪዲዮዎችን አውርጄ ምናምን ነገር እጓጓለሁና የሆነ ቀን በጣም እንትን ብዬ ጓደኛዬ በቃ ነገ አብረን እንወጣለን አለኝ ማለት ነው። ኳስ ትሬኒንግ አብረን እንወጣለን አብረን ስቴዲየም እንሰራለን ምናምን አለኝ። በቃ ኦኬ ነገ ጠዋት እጠራለሁ በጊዜው በጣም ምናምን ነገር አለኝ። ምን እንደሆነ አላውቅም። እኩለ ሌሊት ላይ ተነስቻለሁ ምናምን ነገር በሰዓቱ ኖርማል ተፈጠረ ጨለማ ነው ምናምን ነገርና ጫማዬን ይዤ እየወረድኩ ነው። እዛ ጓደኛዬ ቤት አንኳኳኝ። እናትዬው ደንግጣ ምን ሆነ ነው ምናምን ነገር አለች። ሰዓቱ ስታሳይ 7 ሰዓት ጌታ እንዴት እንደደነገጥኩ
ደንግጣ ምናምን ኑ አለችና ምናምን ነገር አስገባችኝ። ዙፋን ትባላለች። አስገባችንና ምናምን ነገር እዛ ተኙና ትንሽ ቆይታችሁ ትሄዳላችሁ፣ ጅብ ይተናኮላችኋል አለች። ጅብ ይበላችኋል አይባልም፣ ያስደነገጣችኋል ወይ ይተናኮላችኋል አይባልም። አይባል አዎ አብልተሽ ታውቂያለሽ? ኧረ በፍጹም እሺ ሲበላ አይተታውቃለህ? አዎ ባያቺ የኮሳ ባይገርምሽ እኔ ራሱ እና እንደመጣው ደብል ቻንስ ላይ የሆነ የመጀመሪያ ቀን ልንወጣ ምናምን በቃ የዛኔ ትጓጓለህ ምናምን ነገር። ከዛ ሰዓት የኔ ታውቂያለሽ በውጮች ነው የሚቆጠር። ከዛ ተኝቼ ስነሳ የሆነ 6 ሰዓት ይሁን 12 ሰዓት ይላል። ከዛ ኧረ እናንተ እነዚህ እያወሩ ነበር ይሄን አሮ ምናምን ማለት እስከዛ ድረስ እስከ 6 ሰዓት ዛኔ እንጂ ምናምን እንዳይረፍድ ከዛ ሳይ መስኮት ዳር ነበር የምተኛው። ሳይ ጨለማ እዚህ ሀገር ደግሞ ቶሎ አይነጋም። ኮንዲዱ መቼ ነው ማረሰው? ያን ሞመንት መቼ አሁን እነሱ ወደ ድሬዳዋ እንደኔ ሙቮን ወደ ድሬዳዋ ነውና ለበዓል የሆነ ቀን ሄጄ ልጠይቃቸው ነበርና እስካሁን ያስታውሳል እና የሆነ አረሰውም። እኔ ራሱ አረሰውም። ብዙ ሞመንቶች ሊረሱ ይችላሉ። 7 ሰዓት ለትሬዲንግ መውጣት ማለት እኔ በጊዜ ተኝቼ ይሁን አላውቅም። እቤት ራሱ እንዴት እንዳላስቆሙኝ አላውቅም። ይዛኔ ጓደኛዬ ቤት ሄጄ አንኳኩቼ ና መጣት መስራ ምናምን ስል ደነገጠች። ኧረ ና 7 ሰዓት የእናቷ የልጁ የጓደኛ እናት ትሪትመንት ግን ተመችቶኛል። እንዴ በጣም ነው የሚወድ፣ በጣም ነው የምትወደኝ። እኔ ራሱ እንደ እናት ነው ማለት በቃ የሆነ ያውቃል፣ ቤተሰቡ ራሱ ያውቃል። በጣም ነው ትሪት የሚያደርጉኝ ምናምን የሆነ ነገሮች ምናምን እንዳልኩ ነው። ኮንዶሚኒየም ላይ ስትሆን እንደ ዶርም ነው። አንዱ ቤት ግርግዳ ለ2 ነው የምትጠቀሙ፣ ጣራ ለ2 ነው ምናምን ነገር ሶጀስ ላይ ኤቭሪቲንግ ምናምን ነገር ክሎዝ ነው የምትሆነው። በጣም ሶሻል በልጆቿ እና ከልጁ ጋር አብረን ነበር የምናጠናው ምናምን ሶ ክሎዝ ነው። ጄጄ እያልን ነው የምንጠራው። ኦኬ ኖርማል አክቹሊ አላያውቁት ይችላል ምናምን ነገር ጄጄ ነው የሚሉኝ። ከወገን ይልቅ ጄጄ ፖፑላር ነው አይደል? እኛም ያው በጄጄ ስለምናቀለው ኦኬ ጄጄ። ስለዚህ የፓስቶቹን ጥያቄዎች እንዳለ ጨርሰን አሁን ደግሞ ፕሬዘንት አሁን ያለበትን ሁኔታ ልንጠይቅ ፕሬዘንት ላይ ደርሰናል። የመጀመሪያው ጥያቄ የሚሆነው አሁን ላይ በኢኮኖሚ ምን አይነት ሁኔታ ላይ ነው ያለው? ዲፔንዳንት ነህ ኢንዲፔንዳንት ነህ? ምን ያክልስ ዲፔንዳንት ነህ የሚለውን ነገር ነው የሚሆነው። ተማሪ ግቢ እየተማርኩ ነው። ብዙ ኤክስፔክት አታደርጉም ከኔ አብሽሪ እና አብዛኛው ሰው ከቤት ነው የሚጠብቀው ግን ለመስራት ሞክራል። ጀስ እዚህ አመቱ መጀመሪያ ላይ ከሷ ጋር ምናምን ሞክረናል። ጀስ ላይ ዩቲዩብ ኮንቴንት አደርጋለሁ። ዩቲዩብ አካውንት አለኝ። ሌላ ደግሞ ዲጂታል ማርኬቲንግ ለመስራት ሞክሬያለሁ። እዚህ ሶሻል ሚዲያ ማኔጅ ማድረግ፣ ቪዲዮ ኤዲት ማድረግ ምናምን ነገር እየሄድከው ትንሽ ከተማዋ ትንሽ ያላደገች ስላልሆነች ማንም ሰው ኦፈሪን ሊቀበል አልቻለም፣ አክሴፕት ሊያደርግ አልቻሉ። ከዛ ግን አንዳንድ ስራዎችን እሰራለሁ። ጀስ እንትን አድርገ ያን ያህል እንትን አይደለም ግን በቤተሰብ ነኝ እስካሁን ያለሁት። ለየት ያለ ባህሪ አለሽ ወይ? ደግሞ እኔ እንደዚህ ነኝ ማለት አሁን የሆነ ከሰው ጋር ተግባቢ አለ፣ ጸጥ የሚል አለ፣ ከዛ የሆነ መሳተፍ የሚወዳለ ማውዳለ ብዙ አይነት ባህሪ አለ። ሲያወራበት ራሱ ማለት ባህሪ ሁለት ነው ይፈልጋል ምናምን። ያቺ ለየት የሚያደርግሽ ነገር ምንድን ነው? እኔ ተግባቢ ነኝ ከሰው ጋር ኳስ የሚወድ በጣም ተግባቢ፣ ከሰው ጨዋታ ምናምን መሳቅ መጫወት የሚወድ ምናምን ሰው ነኝ። ጄጄ ማነው ትክክለኛ ስም? ወገን ወገን ምን አይነት ሰው ነው ወገን? ኦኬ ወገን ተጫዋች፣ ኳስ በጣም የሚወድ፣ ቤተሰቡን የሚወድ፣ ሀገሩን የሚወድ ወታደር ልጅ ሆኖ ሀገሩን የሚወድ፣ ከዛ ስለ ወደፊት በጣም የሚያስብ ምን ጋራጀስ አርሰናልን በጣም የሚወድ በጣም የሚወድ ጀስ ህይወቴ በቃ እንደዚህ ነው። ጀስ የተለየ ነገር የለውም። በቃ ስለ ኳስ ህይወት እስኪ እናውራ። ይሄንን ሳናወራበት እንዳናልፈው። ኦኬ ኳስ በቃ ልጅ እያለሁ በቃ የሆነ ፖይንት ላይ ኳስ የጀመርኩበት አጋጣሚ ራሱ በጣም ነው የሚያስቀው እና ኳስ በጣም ጎበዝ ልጅ አይደል፣ ኳስ በጣም ወድ ልጅ አይደለም። ልጅ እያለሁ ምናምን ነገር ዝም ብሎ ኳስ የማይችለው ልጅ ነበርኩ። ዝም ብሎ የሚሄደው ግን
ዝም ብሎ የሚመለሰው ልጅ ነኝ። በረኛ ምናምን የሚያስይዙ ነገር አይነት መሰለኝ በስትክክል እና ኳስ ያን ያለኝ ምናምን እና ጓደኞቼ ደግሞ ጎበዞች ናቸው ኳስ እየተጫወቱ ያደጉ ምናምን ናቸው። እኔ ደግሞ ኳስ ያን ያህል ጊዜ አይሰጥኝም። በጣም ብዙ ስለነበር ለመጫወት ብፈልግ ራሱ ያን ያህል ቦታ አይኖረኝም። ገብቶሃል? እና ደግሞ ካልቻልክ ሁሉም ግድ አይሰጣ ግድ እና እግር ኳስ የጀመርኩት ተርኒንግ ፖይንት የቱ ጋር መሰለህ? እሄዳለሁ አልኩሽ ኳስ ለመጫወት ከነሱ ጋር እሄዳለሁ። ኳስ ፍቅሩ አለ ምናምን ችሎታው ነው የሌለው። ከዛ የሆነ አጋጣሚ ላይ የሆነ ፕሮጀክት የሚያስፈልገኛልና ከኛ መሀል ግን መምረጥ ነበረበት ሰውዬው። ከኛ መብራት ከጓደኞቼ ማለት በቃ አሪፍ ልጆችን መምረጥ ነበረበት። አብዛኞቹ ልጆች ተመረጡና ምርጫው የነበረው ኮንትሮልና ፓስ ከዛ በኋላ ቤዚክ ነገሮች ናቸው። የመጀመሪያው ጓደኞቼ ፓስ ተደረገላቸው፣ ኮንትሮል አገ መረጣቸውና ፓስ ተደረገልኝ፣ ኮንትሮል አርጋለኝ። አላረኩትም ኮንትሮል በጣም ስለ ኮንትሮል ስታደርግ በ50 ሜትር ራዲየስ ነው በ50 ሴንቲሜትር ወይ በግማሽ እንትኑስ ራዲየስ ውስጥ ነው መሆን ያለበት እንትኖች አለ። መልሼ ፓስ ነው ያረኩለት ኮንትሮል አርግልኝ ሲለኝና አረራ አቶን ምናምን ነገር ብሎ መለሰኝና ከጓደኞቼ ስር መቅረቴ ደግሞ በጣም ከበደኝ። አንተ ነው የከበደ እሱ ነው የከበደው። እኔ በቃ ጓደኞቼ ተመረጡ፣ ሰፈር ውስጥ ብቻዬን ቀረሁኝ። ጓደኞቼ ምናምን ተመርጠው ጓደኞቼ እንዳለ ኮንትሮሉን ፓሱንም እና ከዛ በኋላ እንደውም ያኔ ምንም አልመሰለኝም ምናምን ሌላ ጊዜ ላይ ምናምን ሰፈር ውስጥ ምናምን ጓደኞች ትሬኒንግ ያሉ ሲሄዱ እኔ ብቻዬን ቀረ ነው በርኪብ ይችላል። ያን ቀን ቀረህ በቃ እነሱ ተመረጡ ትሬኒንግ መጀመራቸው በቃ እኔ አንተን አልፈልግም ምናምን ብሎ እንትን አለኝ ምናምን። ከዛ በራሴ ትሬኒንግ ማድረግ ጀመርኩኝ ዩቲዩብ ቪዲዮዎችን እያየሁኝ እና የእግር ኳስ እንትኔ ሰክሰሴ በጣም ነው የሚገርመኝ ለራሴ ለሌላ ሰው አይደለም። በጣም ነው የሚገርመኝ ያ ኮንትሮል አይችልም የተባለው ልጅ አልመርጥም የተባለው ልጅ የሆነ ቀን ድጋሚ ምርጫ ላይ ምን ብዬ ሄድኩኝ መረጠኝ። ድጋሚ አንደኛ ነው አድርጎ ይመረጠኝ እና በቃ ይገርመኛል። ያንን ሞመንት ሳስበው ራሱ ጓደኞቼ ራሱ ምናምን ነገር ይገርማቸዋል። አሁን ላይ ምናምን በጣም ይገርማቸዋል። ለትምህርት ቤት ምናምን ምርጫ ላይ ቶፕ የመጀመሪያዎቹ 5 ምርጫዎች ላይ ነበርኩበት። ለሃይስኩልም ለፕሪፕም ስመረጥ በጣም በአጭር ጊዜ ውስጥ ማለት 8ኛ ክፍል ወይ 7ኛ ክፍል ነው ምርጫው ያልነበረው አራንት አችልም ያለኝና ኳስን ከእግር ኳስ ቤዚክ አድርጌ የሆነ የዛኔ ፖግባን እከታተሎ ነበርና ፖግባን እንትን ብዬ ብዙ ነገሮችን ኳስን ፋዘር ምናምን ነገር ኳስ ልኮ ነበርና ኳስ ምናምን ከስር ትሬኒንጎችን እያደረኩኝ ምናምን በጣም ፕሮግረስ አሳይቼ ሌላ ቲም ነበር ቀድሜ የገባሁት። ሌላኛው ቲምም ሰውዬ ወዶኛ ነበር እያሰራኝ ነበር። እኛኛው ሰውዬ ቲሙ መበተን ስለነበረበት በተነኝ። ከዛ አሰልጣኙ ቀጣይ ምርጫ ሲያደርግ አንደኛ ነው ስሜን የጻፈው። ናጅስ ለኔ ራሱ ይገርመኛል። ሰው ይቻላል ኳስ በአዳብሮም ኳስ ተጫዋች መሆን ይቻላል። አብዛኛቹ ናቹራል ጊፍትር ናቸው በተፈጥሮ ምናምን ነገር ያገኛሉ ምናምን ነገር ግን እኔ በቃ ሰርቼ ሮናልዶ ሰርተሽ በሃርድ ወርክ ምናምን ነገር አሁን እና ይገርመኛል። የሆነ ሳስበው ራሱ ምናምን እንደውም ከሚያስደንቁኝ ነገሮች የሆነ ሳስበው ራሱ እንደዚህ መሆኔ ራሱ ላይ በቃ ያስደንቀኛል። አሁን ላይ እንግዲህ አክተር ነች ኳስ ላይ እና ሰው ታዩታላችሁ በዩቲዩብ አካውንቱ በራሱ በዩቲዩብ ቻናሉ ልበልም ያው የኳስ ኮንተንት ትንሽ ይሰራል። ወደፊት ነው አሁን ትንሽ እንትን አልኩኝ። ወደፊት በደንብ እሰራለሁኝ። አሁን ክረምትም ለመስራት እሞክራለሁ። ጄቲዩብ ይባላል አክቹሊ ኮላብ አድርገን ስለምፖስታ ያገኙታል። ሰው ጄጂ ህልም ካላቸው ሰዎች እንደኛ ትልቅ አልሞ ተነስተው እየሰሩ ካሉ ሰዎች አንዱ ነው። ሰው እሱም ዩቲዩብ ላይ ነው የራሱን ኮንተንት አድርጎ እየሞከረ ነው። ሰው ኮላብ እናደርጋለን። አብዛኞቹ ቪዲዮ ላይ ከአሁን በኋላ ኮላብ አድርገውላ ልንገናኝ እንችላለን። ሰው በብዙ ነገርም እያገዘን ያለ ልጅ ነው። እዚህ እየተባበረን ካሜራማን እየሆነን በብዙ ነገር እያገዘን ያለ ልጅ ነው። እሱም ይሳካለት እንላለን። ሰው ወደ ቀጣዩ ጥያቄ መክሊትሽ አሁን ከባዱ ጥያቄ ይመስለኝ መክሊቴን ፊገር አውት አላረኩትም እስካሁን ድረስ አላወኩትም። ግን መክሊት ምረው መጀመሪያ ራሱ መክሊት ተስጦ ነው ታለንት እንደምንለው ነገር ስታረገው አሪፍ እኔ ማስበው በቃ የሆነ ሰዓት ላይ ምናምን ነገር እንዲህ እንዳልኳችሁ ኮንቴንት ጎበዝ ነኝ። ቪዲዮ ኤዲት ማድረግ ጎበዝ ነኝ። አዲስ አበባ ከገባሁ በኋላ ለጓደኛዬ ምናምን ነገር ቭሎግ እያደረኩኝ ኤዲት እያደረኩኝ ምናምን ነገር እልክለታለሁ። ቪዲዮ ኤዲት ማድረግ ጎበዝ ነኝ
ሲኒማቶግራፊ ጎበዝ ይሞክራል እንትን ለማለት ምናምን አይ ቲንክ እነሱ መክሊት ናቸው የሚባሉት። ያው አንድ ነገር ስታደርገው በጣም አሪፍ ከሆነ ያው መክሊት ኢቭን የሆነ ነገሮች ኤዲት ሳደርግ ቪዲዮዎች ምናምን ነገር እንደሳደርግ ምናምን አሪፍ ፊድባክ አገኛለሁ። የመጀመሪያው ቪዲዮማ አሪፍ ነበር እኮ የመጀመሪያ ፖስት ቪዲዮዎች ምናምን እንደውም ያን ያህል እንትን ጎበዝ ነኝ ሲኒማቶግራፊ ነገሮች ላይ ምናምን በጣም እሞክራለሁ። ያው ወደፊት ደግሞ ምናልባት ከዩቲዩብ ጎን ለጎን ፊልም ኢንዱስትሪ ላይ ገብቼ ለመስራት እሞክራለሁ እና በትምህርት የሚሆን በሆነ ነገር አይዶል የምትይው ካለ አሁን በሲኒማቶግራፊውም ሊሆን ይችላል ወይ ደግሞ አሁን በምትማሪበት በዲፓርትመንት ቢሆን በጣም አሪፍ ጥያቄ ነው የጠየቀኝና የሆነ ሰው አይዶል ስናደርግ በብዙ አይነት መንገድ ነው። በኬሪየር ሊሆን ይችላል፣ በላይፍ ሊሆን ይችላል፣ ከዛ በምናረጋቸው ነገሮች ሊሆን ይችላል። አይዶል የምናረገው በህይወት ላይ አይዶሌ በብዙ ነገር አይዶል የማደርገው ቤተሰቦቼ ነው። ላይ አባቴን ነው አይዶል የማደርገው። አባቴና አጎቴን ነው አይዶል የማደርጋቸው በብዙ ነገር ጀስ ላይ ኢቭን ላይ አሁን ለምደግፈው ለአርሰናል ራሱ ጀስ እሱ ነው ጀስ እንድደግፍ ምናምን ምክንያት ይሆነኝ ሪዝን ይሆነኝ። አሁን ላይ ላለሁበት ፐርሰናሊቲ የሁለቱ አስተዋጽኦ በጣም ትልቅ ከምታስቡት በላይ ትልቅ ነው። ጀስ እየመከሩ ያለፉበት መንገድ እየነገሩ ጀስ ምን ያህል ከባድ እንደሆነ በቃ ፐርሰናሊቲያቸው ራሱ ይገርመኛል። ሰውን ትሪት የሚያደርጉበት መንገድ ምናምን በቃ አሁን ላለሁበት ህይወት ላለሁበት እንትን በላይፍ ደረጃ ሁለቱ ትልቅ አይዶል ናቸው ብዬ ነው የማስበው። ጀስ በእግር ኳሱ ምናምን ከሄድን ደግሞ ጀስ አይዶል ማድረገው ፖግባ ነው። ፖግባ የሆነ ልጅ ያለን ምናምን ነገር ራሱ የሆነ የእሱን አክት ምናምን ነገር ለማድረግ ሞከራል። ቀለም ሲቀባ ነበር ጀስ የሆነ ነገሮችን በትክክል እናደርግ ነበር ምናምን ኢሚቴት ለማድረግ ሞከር ነበርና ያኔ ስልክ እንደገዛው አካባቢ የፖግባን ቪዲዮዎች ነበር የማየው ምናምን ኳስም የለመድሽው የእሱን ቪዲዮ ያየሽ ስለሆነ እና ፖግባን አይዶል አደረገው። እንዴት ግን ማንቸስተር ዩናይትድ አልደገፍክም? ነው ጁቬንቱስ እያለ ነው ሞድ ያኔ ሞድ የቆየ ጁቬንት ማለት ፖግባ ማለት እዚህ ከመጣ 2018 እኮ ነው የመጣው ፖግባ ወደ ዩናይትድ የወጣው እንደውም 2016 ነው። እና ከማንቸስተር የወጣው መቼ ነው? ከማንቸስተር ከወጣ ራሱ እኮ 4-5 ዓመት ነው እኮ 2020 ምናምን የወጣው 21 የወጣው እና አንድ አመት ብቻ ነው የቆየው። አንድ አመት 2 አመት ማንቸስተር ቤት ብዙ አልቆየም። እኔ ግን ፖግባን ማቀው ማንቸስተር ቤት እያለ ነው። ግን ሃይላይቶቹ በደንብ ያሉት ሃይላይቱማ ጁቬንቱስ ቤት ነው ነገር ማለት ነው እኮ ፖግባ መጀመሪያ ማንቸስተር ነበረ ሄደ በነፃ ነገር ይሁን በጩጬ መላ ሸጡት። ከዛ ሲያፈላ ነው መልሰው በውድ ገዙት። እንደዛ አይነት ስታፍ ፖግባን ያፈላበት ጁቬ ነው። በቃ በጣም ፕራይም የነበረበት ቪዲዮ የነበረው ያው ጁቬንቱስ ስለሆነ በጣም እንከታተል። ግን ያው አንድ ሰው ደግሞ የሚፈምሰው እንትን ነው በብዙ ፋኖች ያሉበት ክለብ ሲገባ ነው ማለት። አሁን የቪላ ተጫዋቾች የሆነ ትንሽ ክለብ ተጫዋቾች ፕራይማቸው ላይ ሊሆኑ ይችላሉ፣ ግን ቶፕ የሚባል ክለብ ስላልገቡ ብዙም አይታወቅም። ፖግባም በቃ አሪፍ የነበረችው እዛ ነበረች፣ ግን በጣም ፖፑላር ያወቀው ማንቸስተር ሲመጣ አብዛኛው ሰው ግን እኔ ልክ ነሽ። ያ ማንቸስተር ቤት እያለ ራሱ ግን ቪዲዮቹን የምናየው ስኪሎቹን የምናየው ያው የእንትን ሰዓት የዛ ነው። ግን ያው ያወቅነው ማንቸስተር ቤት ሲመጣ ነው። ፖግባ ሲባል የሰማነው ማንቸስተር ቤት ነው። ጁቬ እያለ ጭራሽ አላውቀውም ነው። ግን እዚህ ከመጣ በኋላ ፖል ፖግባ ብለህ ሰርች የጁቬንቱስ ነው ፕራይሙ ነው ያመጣው። ፕራይሙ ላይ አልነበረም ዩናይትድ እያለ ፕራይሙ ላይ አልነበረም፣ ግን አሪፍ ነበረ። እኔ ይመቸኛል የሆነ በተለይ እንዲህ 4 ሰው 3 ሰው እንዲይዞ በአንድ ፓስ እዛ በቃ የሆነ ፓስ ይለያል። በጣም አንደሬት ነው ፖግባ ድንቅ ሰው ነው። እና ከእግር ኳስ ውጪ በዩቲዩብ አሁን ላይ በማደርገው ጆርኒ ደግሞ በጣም ኢትዮጵያ ውስጥ ከውጪ ሳይድ ሜኖች እና ቤታ ስኳዶች ናቸው እንትን የሚሉ ሳይድ ሜን ግሩፖች አሉ። እነሱን እያየሁ ነው እንትን ያልኩት። ከኢትዮጵያ ደግሞ በጣም ኢንስፓየር የሚያደርጉኝ ዩቲዩበር የለም ኢትዮጵያ ውስጥ ብዙ አክቲቭ ዩቲዩበሮች የሉም። ወይ ሪአክሽን የሚሰሩ ናቸው ወይ ቭሎግ የሚያደርጉ ናቸውና ፕሪንሲቢሊቲ በጣም አሪፍ ነው። ጎበዝ ዩቲዩበር ክሬቲቭ አሁን ትቶታላችሁ። አሁን ስትሪም ላይ ምናምን ያለው ግን በጣም ክሬቲቭ ዩቲዩብ ክሬቲቪቲ ይጠይቃልና በጣም ክሬቲቭ ከምላቸው ሰዎች መሀል እሱ ነው። ከዛ ሁለተኛ ደግሞ ያው አቤል ብርሃኑ አለ።
ፕሪንስ ናት። አሁን ከአቢሲኒያ ቫይኖች ፕሪንስ ነው የሚመችሽ ማለት ነው? ቪዲዮ ኤዲቲንጉን ክሬቲቪቲውን ሁሉ ነገር አንድ ላይ ሳደርገው ፕሪንስ ይመችኛል። እኔ የሆነ ጊዜ በቃ አንዲ ላይክ ቲክቶክ ቪዲዮን እያየሁለት ነበር የቪዲዮ ከዛ በኋላ ራሱ ሁለቱ ለሶሻል ሚዲያ ትልቅ አስተዋጽኦ አድርገዋል ሶስቱ። የእነሱ ግሩፕ 4 ነበሩ እኮ ከቻቻ ጋር የሆነ ደስ የሚለው አንዱ ኤዲቲንግ ይችላል፣ አንዱ ግጥም መጻፍ ይችላል፣ አንዱ ምት እንዲቻቻውን ምት ምናምን ድምፁ አሪፍ ነው ዘፍናለች የሆነ አሪፍ ኬሚስትሪ ነው። ያበደ ነው። ግን ግሩፕ አሪፍ ነው ብለሽ ታስቢያለሽ? ማለት ብዙ ተጀምሮ ተመስርቶ የፈረሱ ግሩፖች ኢትዮጵያ ውስጥ በጣም ሰርቫይቭ ያደረገ ግሩፕ ኤግዚስተር የለም። አይተሽ ከሆነ ኮሮና ዛሃን ምናምን የተሻለ አይደል? ዛሃን የምታውቂያቸው ከሆነ ላይ ተሰባሰቡና ሪያክሽን የሚሰሩ ሰዎች ነገር እና ኢትዮጵያ ለመሰለ ጀስ ብዙ ነገሮች አሉ። አብሮ ለመኖር ምናምን ነገር የሚያስፈልጉ ነገሮች አሉ። ስለተዋወቅ ብቻ አብረ መኖር ሳይሆን ጀስ የምትከተላቸው ነገሮች አሉ ምናምን ነገር። አሁን ለሶስት እየኖርን አንተ ከሱ ጋር አኩርፈ አንዱ ከአንዱ ጋር ተጣልቶ ሳይድ እየያዘ ምናምን ከሆነ በጣም አስቸጋሪ ነው። አሁን ሳይድ ሜኖች የሚል በጣም ብዙ አመት ነው አንድ ላይ ኖሩትና ከተለያየ ቦታ ነው የተሰባሰቡት። ጥቁር አለ፣ ኤዥያ አለ፣ ፈረንጅ አለ ምናምን ነገር ነጮች አሉና 7 ናቸው። የተለያዩ ሰዎች ናቸውና ግን አንድ ላይ ስቲል ቪዲዮ ኮንቴንት ማድረግ ይችላል። ግን ስራና እኔ ግን እነሱ ብዬ ማስበው ስራና ፐርሰናል ላይፍ ለይቶ አይቶ እንደ ቢዝነስ አይቶት ነው ብዬ ነው ማስበው። አይ ኢትዮጵያ ውስጥም የሆነ ኮቪድ ታይም የተጀመሩ ምናምን ነበሩ እንዲህ ግሩፖች ምናምን በሪአክሽን እና የና አብሬሎ ጀማዓ ዛሃን የሚባለው ያ ቤት አንድ ላይ መኖር የጀመሩ ነው። ከዛ ቤት ተከራይተው ምናምን እየኖሩ የሆነ ሰዓት አሁን ለየብቻ ነው የፈረሰበት ግሩፕ። ያው የሚከተሉት አይነት ህግ የለም ነው ጀስት እርስ በርስ ሪስፔክት አይደራረጉም። ኢጎ አሸነፈ ምናምን ነገሮች ነው። እና አቢሲኒያ ቫይንም አሁን ፒስ ናቸው ልጆቹ ግን አንድ ላይ አይደሉ። ለየብቻ ነው እየሰራ ኢትዮጵያ ሰርቫይቭ በጣም ኮንሲስተንትሊ ሰርቫይቭ ያደረገው ግሩፕ የለም። የትርፍ ጊዜን እንዴት ነው የምታሳልፈው? እግር ኳስ ከእናንተ ጋር በኳስ ነው የምንተዋወቀው። ሜዳ ላይ ነው የምንተዋወቀውና ያው እግር ኳስ ነው። የትርፍ ጊዜን በእግር ኳስ ነው ማሳለፈው። ሌላ ነገር የለም። ግቢ ውስጥ ስንመጣና የትርፍ ጊዜ ሊኖር ይችላል እግር ኳስ። እየዘነበከው ያው ኤዲት ማድረግ ምናምን ስናባሽ ነው እንጂ ያው ኤዲት ማድረግ ግን ማቴሪያል ትፈልጋለህ። ኤዲት የምታደርገው ነገር ማቴሪያል ትፈልጋለህ። አንተ ኤዲት ለማድረግ የሆነ ሰው እስኪያዝ ትጠብቃለህ ማለት ነው። ማቴሪያል የፈለኩት ስልኩ ምናምን ሳይ እሱ እንዳለ ሆኖ ቪዲዮ ራሱ ማቴሪያል ኤዲት የምታደርገው ማቴሪያል ቪዲዮን ኤዲት ለማድረግ ፍሎ ቪዲዮ ማቴሪያል ነው። አሁን የሆነ ፕሮግራም ሲሆን ቪዲዮ ኤዲት አድርግልኝ ይልኛል እንጂ ኤዲት አድርጋለሁ በቻልኩት የምችለው ነው። እና ራሴን ኢምፕሩቭ ለማድረግ ሞከራለሁ። የሆነ ሰዓት ላይ 1 አመት ሙሉ ስለ ዩቲዩብ ሳጠና ነው ምናምን ነገር የከረምኩት። እኔ አብዛኛው ሰው ለምን እንትን አልጎሪዝሙ ምናምን ነገር በጣም ለማጥናት ሞክሬያለሁ ምናምን። ያው ያንን ነው በዛ ነው ጊዜ ነው ያሳለፍኩት። ስለዚህ አንቺ ስራ ቶሎ ከማይጀምሩት ነሽ ማለት ነው። አንድ ነገር ለመጀመር በጣም ትልቁ ችግር እሱ ነው። ጊዜ ትፈጃለህ በጣም የሆነ ነገሮች የሆነ ምቹ ሰዓት ምቹ ጊዜ ፐርፌክት የሆነ ነገር መስራት እፈልጋለሁ። ብርና ሰዓትን እንዴት ነው ማኔጅ የምታደርገው? ብርና አሁን ግቢ መግባታችን ትልቁ ጥቅሙ እንደውም የሆነ ጊዜ አወርተናል ከሱ ጋርና ግቢ መግባታችን ትልቁ ጥቅሙ መኒና ታይም ማኔጅመንት ማድረግ ነው። ላይ መቆጣጠር መቻል ገንዘብና ምናምና ያው ታይም ያው አሁን ያለንበት አካባቢ በጣም ኑሮ በጣም ውድ ነውና ሰርቫይቭ ማኔጅ ማድረግ አይቻልም። ኑሮ ነው እኛን ማኔጅ እያደረገ ያለውና ዛሬ የምታውቁት ፕራይስ ነገ ላይ አይጠፉ ነው ይቻላል ምናምና ስኪል ያንን ስኪል ማዳበር እፈልጋለሁ። ያው ታይም እና መኒ ማኔጅ ማድረግ መቻል ትልቅ እንትን ነው ታለንት ትልቅ ስኪል ነውና ጥሩ አይደለም ብዬ አስባለሁ። በተለይ ታይም ማኔጅመንት ማድረግ ላይ ጥሩ አይደለም። መኒ ማኔጅመንት እንኳን መኒው የሚለው ችግር የለም። ታይም ማኔጅ እንዳታረግ የሚያደርግ እስኪ ምንድነው ምንድነው ሆልድ ባክ የሚያደርግ? ለምሳሌ እንቅልፍ ምናምን እንቅልፍ መተኛ ሰውዬ አይደለሁም ግን
ታይም ማኔጅመንት የፈለኩት አሁን ለምሳሌ የሆነ ነገር ለማድረግ አሪፍ ሰዓት እንትን እፈልጋለሁ ምናምን። አሁን እኔ ጉንዶን በጣም ነው ማደንቀው ምናምን ነገርና የሆነ ነገር ሲያስብ ምናምን ነገር ወደ ፍጥነት የሆነ ስርት ያደርጋል ምናምን። እንደውም የሆነ ሰዓት ላይ ምናምን ነገር እያሰብን የሆነ ነገሮች ምናምን በቃ አሪፍ በቃ የሆነ ነገሮች እስኪስተካከሉ ምናምን መጠበቅ ሰው ነኝ። ግን ያን ነገር ለማሻሻል እየሞከርኩኝ ነው ምናምን ነገር የሆነ ነገር በቃ ዩቲዩብ ለመስራት ካሰብኩኝ ቪዲዮ ካሰብኩኝ በጣም ቆዩኝ ማለት ጓደኞቼ ራሱ ስራ ምናምን የሚሉኛልና ግን አሪፍ ሰዓት እጠብቃለሁ። አሪፍ ማቴሪያል እስኪኖረኝ የሆነ ዘንድሮ በቃ የመጣኝ ታብዬ ምናምን ቪዲዮዎቹ ራሱ ከተቀረጹ በጣም ቆዩ እጄ ላይ ካለው ምናምን ለቀቋቸው ምናምን እና አሪፍ ፊድባክ ነው ያለኝ እስካሁን። ወደፊት ደግሞ እንትን እላለሁ። አንቺ ያው የኔ ተቃራኒ ነሽ ማለት ነው። ያ በጣም እኔ ማስቀጠል ነው የሚከብደኝ እንጂ መጀመር ምንም ነገር ጀምራለሁ የፈጠነ በቃ የሆነ ካሰብኩት በቃ የሆነ ሞክረው እስከ መጨረሻው አልቆይም እንጂ መጀመሪያ አይቀርም። በቃ ዩቲዩብ ምንም ነገር ቶሎ ነው የምጀምረው። እኔ እንዳለ ሁሉም ነገር እስኪመቻች ምናምን ነገር አልጠብቅም። ሁሉም ይመቻቻል ብዬ አላምንም። አንድ ነገር ለመስራት ሙሉ 100% ሁሉም ነገር እኔ ችግሩ ልክ ይላል ብዬ አላምንም። ስለዚህ ባለህ ትጀምራለህ፣ ከዛ እያሳደግክ መቀጠል። ዋናው እንትኑ እኔ ደግሞ ፐርፌክት የሆነ ስራ ለመስራት ደግሞ ነው እንትን ከሰራ አይቀር አሁን አንቺ እንትን ምልሽ ዝም ብለህ ቪዲዮቹን ነው ከመስራት ፐርፌክት የሆነ ስራ አልጎሪዝሙ የሚቀበለውን ስራ ዩቲዩብ ሰጀስት ቫይራል የሚያወጣውን ስራ መስራት ነው ፈልገው ጊዜን ከሰጠውኝ አይቀር አሪፍ ነገር መስራት ብዬ የማስብ ሰው ነኝ። ግን አሁን ላይ ግን ያለውን ነገሮች መስራት ነው የሚሻለው ብዬ የማስብ ሰው ነኝ። ብቸኝነትን እንዴት ታየዋለህ? አላውቀውም እኔ ብቸኛ ምናምን ነገርኛ አላውቀውም። ያው አስተዳደቂ ምናምን ግን አሪፍ ነው ብቸኝነት። ሰው ከጋጋታ ወጥቶ ከሆነ ከጫጫታ ወጥቶ ብቻውን ሆኖ ስለራሱ ስለወደፊቱ ስላለበት ስለሚኖርበት ሁኔታ ምናምን ነገር ኦብዘርቭ ቢያደርግ ቢያይ ምናምን ነገር ብዬ አስባለሁ። በነገራችን ላይ አብረን አንዳንዴ ከሰው ጋርም ሆነ ብቸኝነት ይሰማል። ቦታው ላይ በጣም ብቸኛ ከሰው ጋር ስለተከበብክ ብቻ ብቸኛ አይደለህም ማለት አይደለም። አንተን የማይደግፍ ሰው አጠገብ ከሆንክ አላማ የሌለው ሰው ጋር ማለት ወደፊት የማያስብ ሰው ጋር አሁን ብቻ መኖርን አይ ነው አሁን መኖርን ትልቅ ታለንት ነው። ግን ዛሬን ስለወደፊት ማታስብበት ሁኔታ ውስጥ ከሆንክ ራስህን መትረሳ የመጣበትን መትረሳበት ሁኔታ ውስጥ ከሆንክ ብቸኛ መሆን አሪፍ ነገር ነው ብዬ አስባለሁ። ያው እኔ ግን ብቸኝነት እፈራለሁ። አልወድም ብቸኛ እሆናለሁ። ካስተዋገም ምናምን ሳምታይምስ ፈልገዋለሁ ብቻ የሆነ እንትን ብዬ ምናምን ነገር በቃ ተጠብዬ ራሴን የምጠይቅ ምን አደረግ ምናምን ብዬ እንትን እፈልጋለሁ። ግን እፈራለሁ ብቸኛ። ብቻ መሆን የሚፈልግ ሰው እኮ የለም ማለት የሆነ ብቻዬን መኖር ነው ፈልገው ምናምን ሰው የለም። ግን ከመጥፎ ብቻህን ብትሆን ይሻላል። መጥፎ ጀለሶች ምናምን ከሚኖሩ ብቻህን ሆነ የራስህን ላይፍ ብትኖር ይሻላል ነው እንጂ ኖርማል እኔ ሰው የሚባል አይመቸኝም ምናምን የሚል ማንም ሰው የለም። አይሆንም። ሰው ለሰው ያስፈልጋል። ሰው ለሰው በጣም ያስፈልጋል። ሰው የሚያስፈልጉ ጥሩ ሰዎች ናቸው። አላማን የሚደግፉ አንተን የሚቀበሉ ጓደኛ ሲባል ሌላኛው ቤተሰብ ነውና እርስ በርስ የሚደጋገፍ አይነት ጓደኛ ምናምን ነው እንጂ አብረህ አንጋውት የምታደርግ ሰውዬ ደግሞ ፍሬንድሺፕም በብዙ ይከፈላልና ያው አንተን ሆልድ ባክ የሚያደርግ ከሆነ የማይደግፍ ከሆነ እርስ በርስ ማትደጋገፉ እንትን ከሆነ ያ ፍሬንድሺፕ ቢቀርም ይሻላል። አንዳንድ ሰዎች በነገራችን ላይ ጓደኛ ሆኖ አያምኑብህም። አሁን ለምሳሌ እንዲህ ያደርጋለሁ እንዲህ ይሆናለሁ ስትላቸው በጣም በእንትን የሚሉ ሰዎች አሉ። በቃ አለ አይደለ? እነሱ አይነት ሰው ጋር ሳስበው አብረን መሆን የለብንም። ሊተማመኑብህ ይገባል። በቃ እንደምታደርገው ሊያምኑብህ ይገባል። አሁን ጓደኞቼ ሲሉኝ አምንባቸዋለሁ። ሰፖርቲቭ መሆን አለብህ። አንተ እዚህ ጋር ሰፖርቲቭ ካልሆንክ ሌላውማ እንዴት ያምናል? እዚህ ጋር እንደዛ አይነት ነገር አለ። ሰፖርት መደራረግ ላይ እንደውም ትንሽ ይቀረናል። አይ ቲንክ ቦርስ ነው። ያው ግቢ ስትኖር ፋይናንሻል ነው ቺስታ የምትሆኑ በብር ደግሞ ማንም ሰፖርት ሊያደርግ አይችልም። አይ ሚን አይዲያል ሰፖርት አይዲያ እናወራለን እኮ ግን እዚህ እኔ አሁን የማስበው አይዲያ አይደለም እዚህ የቸገረን እኛ
ፋይናንሻሊ ነው። እሺ ጄጄ ከፓስትና ፕሬዘንታችንን ተጠያይቀን ወደ አሁን ደግሞ በሀሳብ እናስኬድ ፊውቸር ላይ ደርሰናል። ከፊውቸሩ ደግሞ የመጀመሪያው ጥያቄ የሚሆነው ለቀጣይ 10 ዓመታት ምን አይነት እቅዶች አሉ? ኦኬ እቅድ ምንድን ነው ለቀጣይ 10 ዓመታት? የመጀመሪያው እንዳልኳችሁ ትምህርቴን ወደ አንድ ሌቭል ማሳደግ ነው። ትምህርቴን መጨረስ ነው። ያው ሌላ ደግሞ ጀስ ፋይናንሻሊ ስቴብል መሆን ነው ፈልገው። ጀስ ፋይናንሻሊ ስቴብል መሆን፣ ፊዚካሊ ስትሮንግ መሆን ፈልጋለሁ። ሜንታሊ ደግሞ በጣም አሪፍ ሁኔታ ላይ መሆን ፈልጋለሁ። ጀስ አሁን ላይ ትላንት ላይ የነበርኩበት ቦታ ላይ በምንም ሁኔታ መሆን አልፈልግም። ፊዚካሊም ፋይናንሻሊም ሜንታሊ መሆን አልፈልግም። ራሴን የሆነ ፖይንት ህይወትን የማይበት መንገድ እንዲቀየር መሆን ፈልጋለሁ። ጀስ እና ኤቭሪቲንግ ላይ ስትሮንግ መሆን ፈልጋለሁ የቀጣይ ዓመታቶች ላይ። ለወደፊት ልትኖርበት የምትፈልገው ከተማ ወይንም ሀገር? ኦኬ ላይ ወደ ውጭ ሀገር የመኖር ያን ያህል እንትን አልነበረኝም፣ ግን የስ ላይ ወደ ውጭ ሀገር የቫኬሽኖች ምናምን ነገር እንጂ መኖር የምፈልገው ላይ ኤቭሪቲንግ አክሰስ ያለው አሁን ላይ አብዛኛው ሰው አዲስ ነው መኖር ይፈልገውና አክሰሱ የምታገኝበት ኤቭሪቲንግ አክሰስ የማገኝበት ነገሮች ለኔ ኤቭሪቲንግ ለምኖረው ህይወት ምናምን ቅርብ የሆነ ከተማ ላይ ሆኖ ደስ ይለኛል። ከተማው ግን ማተር የሚያደርግ አይመስለኝም፣ ግን አዲስ ላይ ቢሆን አሪፍ። ከ12 ዓመት ወይ 20-30 ላይ ያው ኢንተርቪው አለ፣ ሁለተኛ ኢንተርቪው። ኦኬ ድጋሚ ኢንተርቪው ታደርጉኛላችሁ? እዛ ኢንተርቪው ስናደርግ ምን አይነት ሌቭል ላይ የምናገኝ ይመስላል? ኦኬ አሁን ካለሁበት ፍጹም ተቃራኒ ሆኜ የምታገኙ ይመስለኛል። ፋይናንሻሊ በጣም ስትሮንግ ሆኜ ስቴብል ሆኜ ብዙ ያሰብኳቸው ነገሮች ሁሉ ተሳክቶ የዛኔ አዲስ አልሆንባቸውም ስታዩ ምናምን ነገር ፊቴን ብዙ ጊዜ ሚዲያ ላይ ስለምታዩት አሚን የምናገኘው ለሄደን ሌላ ፌመስ ሰው ስለሆነ ኖርማል ነው የሚሆነው እና ፋይናንሻሊ ስቴብል ሆኜ የምኖረውን የምፈልገውን ህይወት እየኖርኩኝ በዩቱብ ምን ያክል መግፋት ትፈልጋለህ? መግፋት ፈልጋለሁ። ጀስ ዩቲዩብ ከሁሉም ሶሻል ሚዲያ አስፈልጬ የምወደው ዩቲዩብ ነውና እስከሆነ ጊዜ እንደው ቲክቶክ አልነበረኝም እና ዩቲዩብ ነው። ዩቲዩብ ደግሞ ለብዙ ነገር ረድቶኛል። እንዳልኳቸው እግር ኳስ ለመልመድ ዩቲዩብ ጠቅሞኛል። ጀስ 8-7 ላይ ማለት ከዛ ትምህርት ለመማር ምናምን ብለ ዩቲዩቦችን አይተናል ምናምን ነገር የሆኑ ነገሮች ለማድረግ የሆኑ ነገሮች ሲበላሹ መፍትሄ የምንፈልገው ዩቲዩብ ላይ ነው። ሪሞት ሲበላሽ ዲሾች ምናምን ፍለጋ የሆኑ ነገሮች በቃ ፊክስ ለማድረግ የምንፈልገው ከሰርክሎች ዩቲዩብ ላይ ነው። ለመዝናናትም ለምንም የምንፈልገው ዩቲዩብ ነውና ጀስ ዩቲዩብ አሪፍ ኮኔክሽን አለ ከዩቲዩብ ጋር ጀስ እና ያው እያየኋቸው ያደግኳቸው አይምሮዎች የተቀረጹ ነገሮች አሉና ጀስ እነሱ ነገሮች ደግሞ መሬት አውርጄ በራሴ መንገድ መስራት እፈልጋለሁ። 20-30 ላይ መፈምሹ በዩቲዩበር ነው ወይስ በሌላ ፊልድ ነው? ዩቲዩብ እንደ ሳይድ ሀስል ነው ያዝኩትና በአንድ ነገር ላይ እንትን ማድረግ አልፈልግም። ጀስ በብዙ ነገሮች ላይ አሁን ላይ ፈረንጆች እንደሚከተሉት አይነት ላይፍ ስታይል በቃ ፈረንጆች ብዙ አይነት ስራ ነው የሚሰሩ። ጀስ እንደውም አጋረ ሴክስ ወርክ ምናምን ነገር እያሉ ጀስ የሆነ ዘፈን ራሱ ይዘፍራሉ ምናምንና በቃ የሰው ልጅ ሰርቫይቭ ለማድረግ 2 ከዛ በላይ ስራዎችን መስራት አለበት ብለው ነው የሚያምኑት እና በቃ በሚችለው አቅሜ በሚችለው መንኩ ጀስ ሰውነቴ እስካልደከመ እኔ እስካልደከምኩ ድረስ ታለንት አለኝ በሚለው ነገሮች ሁሉ መስራት እፈልጋለሁ። የሆነ የሚዘረዘሩ ምናምን ፊልም ሜኪንግ፣ ቪዲዮ ኤዲቲንግ ጀስ ዩቲዩብ ላይ ከዛ ደግሞ ወደፊት በመማረው ፊልድ ላይ መስራት እፈልጋለሁ። ወደፊት ስንት ልጆች እንዲኖሩ ትፈልጋለህ? እንዲሁም ደግሞ ምን አይነት ፋሚሊ እንዲኖር ትፈልጋለህ? ኦኬ ልጆች ላይ ስፖርት አድርጋችን ጀስ ቁጥር ማተር አያደርግም ብዬ ነው የማስበው። ጀስ 5-6 ልጅ ማለት ማተር አያደርግም፣ ግን ማተር የሚያደርገው ዋናው ነገር ለልጆች ጊዜ መስጠት፣ ፋይናንሻሊ አንተ ስቴብል ሆነ እነሱ ጀስ ኢሞሽናሊ ሰፖርት ማድረግ መቻል፣ አንተ እነሱ በሚፈልጉ ጊዜ አቬለብል መሆን መቻል። ቢሊየነር ሆኜ 50 ልጆች ምናምን ወለድ ሰፖርት ላደርጋቸው የምችለው ፋይናንሻሊ ነው። ገብቷል? 50ውን ቦታ ላይ አቬለብል ላልሆን ይችላል። ጀስ ግን አቅሜ በሚችለው ጀስ ለልጆቼ ምናምን ነገር አቅሜ እስከሚችለው ድረስ
ከአቅም ጋር ነው ተመጣጣኝ የሚሆነው ምናምን ነገር። አሁን ላይ ጀስት ኮስት አለው ኤቭሪቲንግ ምናምን ነገርና አቅሜ በሚችለው መልኩ ለነሱ ጊዜን፣ ኢሞሽኔን፣ ፍቅሩን መስጠት እስከቻልኩ ድረስ ቁጥር ማተር አያደርግም። 2ም 3ም 5ም ማተር አያደርግም። ደስ የኔ አቬሌብል መሆን የኔ እነሱ ሰርክል መሆን ነው ማተር የሚያደርገው እና ፋይናንሻሊ ስቴብል መሆን ነው። እነሱ ሰርክል ለነሱ አቬሌብል ለመሆን ደግሞ የሆነ መጠን ያስፈልጋል። አሁን አንተ እንዳልከው 50 ልጅ ወለ ለ50ም እናትገኝ ይችላል። እሱ ነው የምልህ። ስለዚህ የሆነ ቢያንስ ወይ ሚኒመም ወይ ማክሲመም ቁጥር ሊኖር ይገባል አይመስልም? ኖ ጀስት ቁጥር ነው። አሁን ላይ ወደፊት ላይ ምን አይነት ሲቹዌሽን ውስጥ ለመሆን አላውቅም። ጀስት መውለድ አባት አያስፈልም። አክቹሊ ገብቶኛል። መውለድ አባት አያስፈልም። መንከባከቡ እነሱ ጊዜ መስጠቱ ነው እንጂ መውለድ አባት አያስፈልም። ማንም ይወልዳል። አባት መሆን ደግሞ መመረጥ ነው ጀስት እና ኦኬ። አንተ ቁጥር ነው የፈለከው 5 4 ልጅ እንድልህ ነው የፈለከው? እሱ የፈለከው ለነሱ ለልጆች አቬሌብል ለመሆን 50 ካለ ለ50 አቬሌብል አትሆንም። ስለዚህ ቁጥር ነው የሚለው ሀሳብ አያስኬድም ማለት ነው እኮ። እኔ ያን ነው ማስማማው። እኔ አቬሌብል ልትሆን የምትችለው ቢያንስ 3 ልጅ ቢኖረኝ ጤናማ ቤተሰብ ለልጆች ሮል ሞዴል መሆን የምችል ከሆነ አባት መሆን ብቻ ሳይሆን ኢንሄሪታንስ ነው ማለት ራስህን ነው የምታየው ልጅ ውስጥ ኢንሄሪታንስ የሆነ ነገር ነው የምታሳል። ጄኔቲክስን ብቻ አይደለም ደምህን ብቻ አይደለም የምንለግሰው ማንነትህንም ነው የምንለግሰውና ጀስት ለልጆቼ ጥሩ አባት እስከሆንኩ ድረስ አይዶል መሆን እስከቻልኩ ድረስ እኔ ቁጥር አስቤው አላውቅም። ጀስት ዋናው ለነሱ ጀስት ጊዜ መስጠቱን ምናምን አሚን ዲፔንድ ስራ ላይ ዲፔንድ እሱን ነው የምልህ። ዋና ልጆቹ ማነስ አለባቸው ጊዜ ቴንክ ዩ ወይ ደግሞ 3 እንደዛው ማነስ አለባቸው እና ልጅን ወለ በጥሩ ሁኔታ ነው ማሳደግ ያለበት። ጀስት ላይ ወደፊትም እነሱን ጥሩ ቤተሰብ መሆናቸው ስለማይቀር ጀስት በቃ አንዳንዴ ልጆች ውስጥ አባትን ቤተሰብን ማየት ትችላለህ ምን አይነት ካራክተር እንዳላቸው ምናምና ጥሩ አባት ለመሆን ያው ለልጆች ጥሩ ጊዜ ሰጠህ ጥሩ ነገሮችን ማስተላለፍ አለብህ። እሺ አሁን የሄድኮ መንገድ አለ አንተ ያደክበት መንገድ አለ እና ደግሞ ያደረካቸው ነገሮች አሉ። ግቢ ገብታል እንዲህ ያደረካቸው ነገሮች አሉ። ልጆች እንዲራመዱበት እንዲያልፉበት የማትፈልገው የህይወት አይነት ካንተ ካሳለፍካቸው የትኛው ነው? ግቢ መግባት ወይ እንዲህ ሊሆን ይችላል። ወደፊት ላይ ግቢ ወደፊት ላይ ምናልባት በእኛ ጊዜ ያን ያህል ግቢ ማተር አያደርግም። ጠቅላይ ሚኒስትራችን ያን ያህል ግቢዎች ዩኒቨርሲቲዎች ይዘጋሉ ምናምን ነገር ብሏልና ግቢ ማደጋችን ምናምን መሄዳቸው ማተር አያደርግም። ግን የሆነ ነገሮች እኔ ግቢ መምጣቴ ብዙ ነገሮችን አስተምሮኛል ምናምን እና እነሱም ደግሞ በጊዜው ከጊዜው ጋር የሚማሩበትን መንገድ እፈጥራለሁ ብዬ አስባለሁ። አባቶቻችን ያለፉበት መንገድ ላይ ያለፍንበት መንገድ አንድ አይደለም። እነሱ ማለፍ ባለባቸው ሁኔታ ውስጥ ያልፋሉ ብዬ አስባለሁ። ዋናው ፊዚካሊ ስትሮንግ መሆን አለባቸው፣ ሜንታሊ ስትሮንግ መሆን አለባቸው። ወደፊት አድርገው እነሱም አባት ቤተሰብ መሆናቸው ስለማይቀር ለልጆቻቸው እንትን መሆን አለባቸው። በዕጣ ፈንታ ታምናለህ ወይስ አታምንም? ወይ ደግሞ ዕጣ ፈንታ ማለት እድል ነው። እድል ምናምን እኔ ክርስቲያን ነኝ አላምንም በእድል አላምንም። እድል አላምንም። ጀስ ባይሆን ከዕጣ ፈንታና እድል ይልቅ በማኒፑሌሽን አምናለሁ። አንድን ነገር በሎው ኦፍ አትራክሽን ምናምን ነገር ላይ መጽሐፍ ቅዱስ ላይ ያለ ነገር ስለሆነ ነገሮችን ደግመህ በማሰብ ያንን ነገር አስበህ ደግሞ እሱ ቦታ ለመድረስ በምታደርገው ጥረት በቃ የሆነ በዛ መንገድ ምናምን ነገር አምናለሁ እንጂ በእድል አላምንም። አብዛኛው ሰው ሚስ አንደርስታንድ ሆነናል ብዬ አስባለሁ። እድል ምናምን ነገር እንላለን። ኧረ እድል ነው ነገር እንላለን። ሰው በእድል ይባላል የሆነ at some point maybe they were right ግን ሁሉ እንትን ናቸው ብዬ አላስብም። ሁሉም እድል ነው ብዬ አላስብም። ሰው ከእድል ጋር ይወለዳል ብዬ አላስብም። ሰው በእድልና ከባህሪ ጋር ይወለዳል ብዬ አላስብም። የሆነ ሰዓት ላይ ኧረ እሱ እኮ የተፈጥሮ ባህሪ ነው ምናምን ሲባል ሰምታችኋል። ሰው በባህሪ ይወለዳል ብዬ አላስብም። ይሄ እኔ ሀሳብ በልክ ላልሆን እችላለሁ። ባህሪማ እኔም አስተዳደግ ነው። የሰው ልጅ አሁን ላይ እኔ ያለሁበት ባህሪ አሁን ላይ ማሳየው ባህሪ ትላንት በህይወቴ ያሳለፍኩት የዕለት ተዕለት ህይወትን ማመጣው ለውጥ ነው። ተናዳጅ የሚያደርገው የሆነ ሰው ትላንት ላይ ባሳለፈው መንገድ ነው። ጀስ የሚረዳ ሰው አለማግኘቱ ወይ የሆነ ሰው ማግኘቱ የሚያዳምጥ ሰው አለማግኘቱ የሆነ ሰው ብስጩም ተናዳጅም ሊያደርግ ይችላል።
በሚያሳልፈው መንገድ ነው እንጂ ሰው እድለቢስም መጥፎ ባህሪም ይዘው ይወለዳል ብዬ አላስብም። ያው ዋናው እቅድህ ባይሳካ ፕላን ቢ ፕላን ሲ ምንድነው? ኤ ቢ ሲ ብትነግረን አሪፍ ይመስለኛል። ያው መናገር ካልፈለክም ኖርማል ነው። አላለኝ በሚለው ያው እንዳልኳቸው ነው። አሁን ባለው በነገርኳቸው ኬሪየር ነው መቀጠል የምፈልገው። ግን ደግሞ በቀላል ተስፋ መቁረጥ አይነት ሰው አይደለሁም። ምንም ነገሮች ባይሳኩ ሌላኛውን እሞክራለሁ። ግን ለጊዜው የለም ከኤው ላይ ነው። ይሄ መጀመሪያው ኤው ላይ ነው። እና ወደፊት ደግሞ አንዱ መንገድ ሌላ ምን ይዞልን እንደሚመጣ አታውቅምና አሁን በዚህ መንገድ ይላሉ። አብዛኛው ሰው ተርኒንግ ፖይንቱ የቱ ጋር እንደሆነ አያውቅም። የሆነ መንገድ ይቀጥሉ የሆነ መንገድ ይመጣለትና ምናልባት ያ መንገድ አሪፍ ሊሆን ይችላል፣ መጥፎ ሊሆን ይችላል። ያው እዚህ መግባታችንም እኮ ለኛ ወደ የሆነ አቅጣጫ አዙሩ ነው። ልክ ነሽ። እና ወደፊት ላይ ለማስበው ሀሳብ አላማ ምናምን ያው ጠንክሮ ማሰብ ነው እንጂ ፕላን ቢ ፕላን ሲ ምናምን ነገር የለም። ግን አሁን ላይ ላልኳቸው ኬሪየሮች ግን ያው ጊዜንም አቅሜንም ሙሉ አቅሜ እስከሚችሉ ድረስ እሰራለሁ ብዬ አስባለሁ። አሁን ደግሞ እድል የምንሰጥበት ጊዜ ላይ ደርሰናል። ለ2030 ለምታገኘው ወገን እድል እንድታስተላልፍ እድሉን እንሰጣለን ማለት ነው። መድረኩ ያንተ ነው ጄሲ። ኦኬ ሰላም 2030 ያለው ሆኔ እንዴት ነህ? ይሄኛው ቪዲዮ የተቀረጸው 2018 ዓመቱ ማገባደጃ ትምህርት ማገባደጃ ላይ ነው። አይ ኖ ሁሉን ኤቭሪቲንግ እንዳሳካው ያሰብከውን ያለምከውን እንዳሳካህ አውቃለሁ። ቤተሰቦችህንም እንዳኮራህ አውቃለሁ። አንተን እዛ ለማድረስ እኔ ከዚህ የአቅሜን ባይሆንም ከአቅሜ በታች አይ ኖ እየሞከርኩ ነው፣ እየጣርኩ ነው። አሁን ላይ ደግሞ ኤቭሪቲንግ አሳክተህ ጀስ ነገሮችን ሁሉ በትዝብት እንደምታየው አውቃለሁ። አሁን ላይ ካለሁት በፊዚካልም በሜንታልም ፍጹም ተቃራኒ እንደሆንክ አውቃለሁ። አንተን ለመገንባት ደግሞ እኔ እዚህ ፊዚካሊም ሜንታሊም በጣም እየሰራሁ ነው ያለሁት። ሁሉ ነገር ስላሳካው ኮርቼብሃለሁ፣ ቤተሰቦችም ኮርተውብሃል። እኛም እንኮራበታለን። ኮርተናል። ያው እንደሚታወቀው እዚህ ገስታችን ሲመጣ የምናቀርብለት ጥያቄዎችም የምንሰጠው እድል አልቋል። ግን በስተመጨረሻም ከመጨረሳችን በፊት ያልጠየቅን እንደው እንድጠይቁኝ አስቤ ነበር ምናምን የምትለው አይነት ሀሳብ የምታነሳው ሀሳብም ካለ እድሉን እንሰጣለን። ስለ ሻምፒዮንም አላወራችሁም? ምንድነው? ምን ሆናችሁ ነው እንደዚህ? ይሄ ድግ እኮ አርሰናል በነገራችን ላይ በጣም ወዶ ማለት ክለብ ኢትዮጵያ ውስጥ ሁለተኛ ሃይማኖት ነው የሚባለው። በጣም ህዝቡ ሴንሲቲቭ ነው ለክለብ። አሁን አንድ ሰው የሆነ ክርስቲያን ምናምን በእምነቱ ከምትመጣበት ግር ያለው ከእምነቱ ቀጥሎ ግን በአርሰናልና በዩናይትድ ከመጣበት የሆነ ለክለቡ ከመጣበት በጣም ምንም የማይገባኝ ነገር እንደዚህ ስርስ ማለታቸው። ያው ግን በቃ የሉም ሰው ላይ ሴንሲቲቭ ሆነን ያለው ነው። እኔ አርሰናል በጣም እኔ ራሱ በጣም ብዙኛለሁ። እግዚአብሔርን እኔ ከጌም በፊት ቤተክርስቲያን ሄዳሉ ለመጸለይ አርሰናል ልጅ እያለሁ የሆነ ሳለ ምናምን ነገር እንዲያሸንፍ ምናምን ነገር በጣም ሴንሲቲቭ ነን በቃ ለክለብ ምናምን ነገር ሶ ኢሞሽናል ትሆናለህ ምናምን። ሰኞ ቅዳሜ እና እሑድ ጨዋታውን ሰኞ ክላስ ገብተህ ወይ አንዳንዴ ሚኒ ሚዲያ ስፖርት እናነባለሁና ውጤቱን ለመናገር ታፍራለህ። ከዛ ደግሞ ትምህርት ቤቶች ላይ ጸዴው ሞመንት ደግሞ ከባንዲራው በፊትና እረፍት ሳለ የሚወራው የኳስ ነገር ነውና እዛ ሞመንት ላይ በጣም አታክ ትደረጋለህ። ብቸኛው አርሰናል ደጋፊ ከሆንክ ምናምን ነገር ያው በጣም ሴንሲቲቭ በቃ የሆነ ጊዜንም ሁሉ ነገራችንን ሰተን ስለሆነ ነው። በነገራችን ላይ ሰው እያለቀሰ ነው አይደለም ምናምን የምር ነው ጀስ ላይ የሆነ የውሸትም ምናምን አይደለም። ሰው በጣም ጠብቋል። በጣም ብዙ ሆነናል። ኢቭን በዚህ ቅርብ አመታት ራሱ እስቲ ትንሽ አመታት ራሱ ምን ያህል እንደሆነ እንዴት እንደተሰደበ አርሰናል ኢቭን አርቴታ ምን ያህል እንደለፋ ምን ያህል ሃርድ ወርክ እንደሆነ ቲሙን ከስክራች ነው ከመሬት ያነሳው። ከዛ በኋላ ደግሞ በተለያዩ ክለቦች ሲሰደብ ላይ አርቴታ አሰልጣኝን ሙሽራ ልብስ አልብሰው ሚዜን ምናምን እስከማለት ዲስሪስፔክት ተደርጓል። ይሄ ክለብ የሚገባውን ክብር አላገኘም። እና ሰው በቃ የሆነ አርሰናል ደጋፊ ሁሉ ነገር ይገባል ያለ ምንም ነገር ነው የሚደግፈው። 22 አመት በጣም ብዙ ነው። የኛን እድሜ ነው አስበው። ምንም ነገር ሳይ ግን እኔ ምንም ነገር አላየሁም። ዘንድሮ ነው ፕሪሚየር ሊግ ሲበላ ኢቭን መደገፍ ከጀመርኩኝ አንተ ስንት አመት? 22
ያንተ ስትወለድ ያለው አመት ነው የበላው አርሰናል ዋንጫ ጭራሽ ነው በቃ እንትን የማይለው ምናምንና በጣም ነው የሚያሳፍረው። ግን የሆነ ስሜት ይሰጣል። አይ የአርሰናል ደጋፊ ከሌሎቹ የሚለየው በቃ የሆነ ነገር አይቶ አይደለም የመጣው። በቃ ፍቅሩ ጨዋታው ምናምን ስቦት ነው እንጂ ዋንጫ አይቶ ምናምን የሆነ እንትን ብሎ አይደለም። ስኬት አይቶ አይደለም። አይ የሊቪም እኮ አሪፍ ነው። የሊቪም ትላልቅ ናቸው አይኖርም እና አሁን አሉ። አዎ በቃ አሁን እኔ ጓደኞቼ አሉ አሁን አብዘምና አርሰናል በሊቨርፑል 4-0 ምናምን ሲሸነፍ ነው ጓደኛዬ ይሄን ክለብ ማልደግፍም ብሎ ቼልሲ መደገፍ ጀምሯል ምናምን። ግን ከዛን ጊዜ ጀምሮ ነው እኛ መደገፍ እንትን ያለው የአርሰናል ደጋፊ ይለያል ከሌሎች እና ያለ ምንም ነውና ዲዘርቭ ይገባዋል የአርሰናል ደጋፊ ሁሉ ነገሮች ምናምን። ስለ አርሰናል አልነገርም ሻምፒዮን ነን ሁሉም እኛ በጀመርነው አመት ነው እንግዲህ አርሰናል ሻምፒዮን ማሊያውን ለኔ ድርብድለው ላይ ያው የዋንጫ ይበላቲ ይለበሳል። በ2030 ስንት የሚያገኝ ይመስልሻል? እስከዛ ድረስ 12 አመታት አሉ። 10 ኦልሞስት ይሄኛው ይቆጠር 11 ነው 12 ነው የምንላቸው። ያው 2 ቻምፒዮንስ ሊግ እንበላለን፣ 3 ፕሪሚየር ሊጎችን እንበላለን፣ 5 ዋንጫዎችን እንበላለን። 5 ዋንጫ አሁን ላይ ነገሮች ከበረገዱ አሪፍ ነው። ጀስት ላይ ኮንሲኬቲቭሊ ባክ ቱ ባክ መብላት ትችላል። ላይክ ፔፕም እንዳደረገው ምናምን እንዳደረገው ሞድ የቲም አሪፍ ሜንታሊቲ ነው። አርቴታን ሰውክሶ ነበር ጀስት ላይ ግን የሆነ እኔም እየወቀስኩበት የነበረው ሁኔታ ወርልድ ክላስ የሆኑ ተጫዋቾችን ይዞ አጠቃቀሙን አልቻለው ነው። ዘንድሮ ግን እንደምንም አሳክቶታል። ጀስት የሚቀጥለው አመት ደግሞ እናያለን። የዘንድሮውን ቻምፒየንስ ሊግ ይበላ ይመስላል። ያው ደጋፊ ነኝ አይበላም ሌላ አልችልም። አሚን እንዴት ይመስላል? እስኪ ይፈራሉ ግን በጣም ፒኤስጂ እንደለመድከው ብዙ አይነት ጎል አግብቶ ያሸንፋል አይደል? ጀስ አሚን ፒኤስጂ ታውቀዋለህ በቃ በአንድ እስከ 4 ደቂቃ ውስጥ አንድ ጎል አግብቷል። ግን አርሰናል ላይ ያገባም ማን የትኛውም ቲም አርሰናል ላይ እንደዛ ማግባት አይችልም። ያንን ግርግዳ ሰብሮ የሚያልፍ የለም። እንደዛ አይደለም። በኮንፊደንስ መናገር የምችለው ለሌ የፈለኩት ባየር ሙኒክ ላይ እና ፒኤስጂ ላይ እንዳደረጉት አይነት ብዙ ጎል አታይም አርሰናል እና ፒኤስጂ ላይ። እሱማ ብዙ ጎል አይገባም እኮ አንድ ባንድ አይደለም። እና ግን በጣም የሚያስፈራ የአታኪንግ መስመር በጣም ግን ከጠንካራው የተከላካይ መስመር ጋር ነው የሚገናኘው። አሚን አያገቡም ሌላ አልችልም ግን ጠንካራው የዓለማችን ጠንካራው ትንሽ ጎል የገባበት ቲም በቻምፒየንስ ሊጉ ትንሽ ጎል የገባበት ቲም በፒኤስጂ ደግሞ በጣም ብዙ ጎል ያገባው ቲም እርስ በርስ የሚገፋፋ ነገር ነው። ግን የሚፈጠረው ነገር መቻል ያለባችሁ ነገር ጎል ማግባትን ነው መቻል ያለባችሁ እንጂ መከላከል ብቻ የሚያሸንፋችሁ ምክንያቱም አንድ ስህተት ነው የሚፈለገው። ታውቃለህ እንዴት እንደሚሮጡ ፒኤስጂዎች። ስለዚህ ያገባሉ ሰው ያው እኔ አሁን እንዳሳብ እኮ ነው ገና ይሄ ቻምፒየንስ ሊግ 1 ሳምንት ይቀራል መሰለኝ አንድ 9 ቀን ይቀራል። ልክ ነህ። ሰው ከዛ በፊት ፕሪዲክት እናደርጋለን። ከዛ ምን ይመስላል ገምት ውጤት? ያ እኔ ፒኤስጂ ያሸንፍ ስንት ለስንት ሰው እኔ ላስቀይማቸው አልፈልግም። ኧረ ችግር የለም እኮ ግምት እኮ ነው ፐርሰናል ኦፒኒየን። 2 ጎል የሚያገባ ይመስለኛል ፒኤስጂ 2-0 አንድ እስኪ 2-1 ኦኬ ገምት እኔ ደግሞ ወይ አንዳቻ እንወጣለን ወይ አንድ ባዶ እናሸንፋለን። እኔም እንደዛ ብዬ ነው የማስበው። ግን በጠባብ ጎል ልዩነት ነው ጨዋታው የሚያልቀው። በጠባብማ ነው በጣም በጠባብ ነው የሚያልቀው። ዝግት ስለሆነ ሰው ላይክ ስለ አርሰናል ብዙ አውርተናል። አሁን ደግሞ ማስተላለፍ የሚፈልገው መልእክት ካለ ለማንኛውም ሰው የምታመሰግነው ሰው ካለ እድሉን እንስጣለን እስኪ ለመጨረሻ ጊዜ። ኦኬ ማመስገን የምፈልገው መጀመሪያ ዛሬ ላይ መኖቴ እግዚአብሔር ማመስገን እፈልጋለሁ። በሁለተኛ ደረጃ ደግሞ ቤተሰቦቼን ማመስገን እፈልጋለሁ። አባቶቼን አባቶቼ ያለ አይደለም ቄስ ከእንዳዲስ ነው። በመጀመሪያ ማመስገን እፈልገው እግዚአብሔር ነው። በሁለተኛ ነገር ነው ከእግዚአብሔር በታች ደግሞ ቤተሰቦቼ ናቸው ያሉኝ። ቤተሰቦቼን በጣም ማመስገን እፈልጋለሁ። አባቴን፣ አጎቴን፣ አክስቶቼን፣ እናቴን ኤቭሪቲንግ ምናምን ነገር ሰፖርቲቭ ናቸው ለማድረገው ነገር ኤቭሪዴይ ሰፖርቲቭ ናቸው። ምንም በሚችሉት መንገድ ሰፖርት ሊያደርጉኝ ይሞክራሉ። ፋይናንሻሊ ሁሉም ሁሉም ሰፖርት ሊያደርጉኝ ይፈልጋሉ። አሁን ላይ በማደርገው ጉዞ ደግሞ አባቴና ቤተሰቦቼም ሰፖርት ያደርጉኛል።
አባቴም በደንብ ሰፖርት ያደርገኛል ዩቲዩብ ላይ ምናምን። መጀመሪያ ኤቭሪቲንግ ሃፕንስ ምንም ነገር ሃፕንስ ቱ ሚ ጀስት ላይ ለአባቴም ቶሎ የምነግረው ጀስት የሆነ ዲፓርትመንትም ማገኘውን ዩቲዩብም ጀመርኩኝ ኤቭሪቲንግ ጀመርኩኝ ምናምን ነገር አባቴም የምነግረው። ከዛ በሁለተኛ ነገር ደግሞ አክስቴን ማመስገን እፈልጋለሁ። በጣም ሰፖርቲቭ ነች። እሷ ደግሞ የቤቱ የመጨረሻ ልጅ ነች እና እሷ ደግሞ ኤቭሪቲንግ ስለምታውቅ ለኔ ምድሜም ቅርብም ስለሆነ ኤቭሪቲንግ ሰፖርት አድርገኛለች። አሁን የሆነ ነገር ኮንኩኝ ምናምን ነገር አብይን አስተካክል እንጂ ምናምን ነገር ይባላለሁ። ይሄን አርግ፣ ይሄን ብታረግ፣ ይሄን ብታረግ፣ ይሄን ብትማር፣ ይሄን ብላ ሰፖርት አድርገኛለችና በጣም ነው የማመሰግነው። በጣም ነው የምወድሽ። እስከማይሽ ደግሞ ጓጉቻለሁ። ውጪ ነች ያለችውና ምናልባት ዘንድሮ ትመጣለች። በቃ እንዳልኳችሁ ነው። አጎቴም በጣም ሰፖርት ያደርገኛል። ኤቭሪቲንግ በቃ ቤተሰቦች እናቴምና ቤተሰቦቼም በአጠቃላይ በጣም ነው የምወዳችሁ። በጣም ነው ሰፖርት ስለምታደርጉኝ አመሰግናለሁ። ያለ እናንተ እኔ ምንም ነኝ። አይሆፕ ደግሞ አንድ ቀን ደግሞ እንደማኮራችሁ የምትጠብቁት አቢ አይምሯችሁ ላይ ሳላችሁት አቢ እንደምታገኙት ወደፊት ተስፋ አደርጋለሁ። አመሰግናለሁ። ናቢ ነው ትሬቤት አቢ ሰው ሁላችንም ተሳክቶልን በ2030 በሁለተኛው ኢንተርቪው እንገናኛለን። ሰው የዛሬው ቪዲዮአችን ይሄን ይመስል ነበረ። እስካሁን አብራችሁን ስለቆያችሁ ከልብ እናመሰግናለን። አንተንም እዚህ አክብረህን ሀሳባችን ጋር ልክ ስንነግርህ ነው እንግዲህ ተስማምተህ እስከዛሬ ሰፖርቲቭ ሆነ ከኛ ጋር በመሆን ከልብ እናመሰግናለን። እንዲሁም ደግሞ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ብዙ ሰዎች ቪው ያደርጋሉ ግን ሰብስክራይብ አድርጉ። በነገራችን ላይ 100 ሂት አደረግን እኮ የለም በመቶ ሰብስክራይበኛው ቀን ነው የመጣው ስራ አድርገናል። ላይክ እዚህ ጋር ሻማ ምናምኖች መኖር ነበረባቸው። በ200 እናደርጋለን። እኔም አሁን ነው የነገረኝ። አላየሁም። 90 ምናምን ነበር ባለፈው የላስት ፖስቱን ሳየው 90 ሰብስክራይበር ነበር። አሁን 100 ሂት አድርጓል። ሰብስክራይብ አድርጉ። ጀስት የአሶሳ ዩኒቨርሲቲ ተማሪዎች ብቻ ይመስላል መሰለኝ። ዛሬ ማለት እየሰራን ያለነው እዚህ ነው። ሪኮመንድ እየተደራረግን ስለሆነ ኦኬ ሰርክል ስለሆነ ይኖራል። አሪፍ ነው። ሰው ከሌላ ቦታ እያያችሁን ከሆነ እባካችሁ አሳውቁ። ኮሜንት ላይ ያላችሁበትን ቦታ ሰፈራችሁን ጻፉ፣ ሀገራችሁ ሰው የምታዩን ሰዎች ከልብ እናመሰግናለን። አብራችሁን ሁኑ። ሰው ኮመንት ራሱ የምታደርጉት እኛ 2030 ቼክ ልናደርገው እንችላለን። ምክንያቱም ከዚህ ጀምሮ አብራችሁን ያላችሁ ሰዎች ናችሁ። እኛ ደግሞ ታውቁታላችሁ ትልቅ አልመን እየተነሳን ሰዎች ነን። በሌሎች ቪዲዮዎች እስክንገናኝ ድረስ ታማኝ ኦዲየንሶችም እንጋብዛለን። ይሄ ቤታችሁ ነው። አይዲያ አለ፣ ወደፊት አላማ አለኝ፣ ይሄን ማሳካው እንፈልጋለኝ፣ ለወደፊት ማንነት ይሄን ምነግረው ነገር አለ የምትሉ ከሆነ ሁለቱ ፍሪ ናችሁ። ይፈልጓቸዋል እንዳለ መቶዎቹ በጣም እንወዳቸዋለን። ካሁን በኋላ የምትመጡት እንወዳቸዋለን። ያው እንደ ቤተሰብ ነው የምናያችሁ። ሰብስክራይብ አድርጉ። ሰብስክራይብ ማድረግ የሆነ ምንም የሚያስከፍላችሁ ነገር የለም፣ ግን በማድረጋችሁ ራሱኛ ከልብ እናመሰግናለን። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ። ሰላም ሁኑ።